ራሳችሁን በራሳችሁ እየመራችሁ ቀጥሉ ሳትረባችሁ። አሁን ቅድም የተናገርኩት ተሰምቷል። ያኒ ጥያቄ አድረስ እንድታረግ የምፈልገው ጥያቄ ሉተር ስለ አይሁዶች ያለው ምልከታ ቀይር ያለው ኦር አይሁዶች እንደዚህ ናቸው ስለ አይሁዶች ያለው ምልከታ የቀየረበት ኦር ለነሱ ከዛ በኋላ አሁን አንተ እንዳልከው ተጸጽቶ አይ በቃ ለአይሁዶች የነበረ ምልከታ ልክ አይደለም ብሎ ተጸጽቶ ለነሱ ፍቅር እንዳሳየ ኦር ለነሱ ፖዚቲቭ ነገር እንዳለው ከዛ በኋላ ከተናገረ በኋላ የሚያሳይ ማስረጃ ማቅረብ ትችላለህ? ኦኬ የሉተርን ስራዎች በሙሉ አላጠናውም ከዚህ አንፃር ማለት ነው። ግን የሉትራን ወርልድ ፌዴሬሽን ይሄ ነገር በአይሁዶች ላይ ሉተር የተናገረው ነገር ልክ አይደለም ብሎ ሪጀክት እንዳደረገ አውቃለሁ። አንተ የጠየቀኝን ጥያቄ ለመመለስ መዘጋጀት ያስፈልገኛል። የሉተርን ስራዎች ሁሉ ማየት ያስፈልጋል። ስለዚህ እንደዚህ አድርጓል እንደዚህ ያላደረገም ብዬ የምልህ ነገር የለም አሁን ማለት ነው። አሁን ኦኬ ሉተር ስለ ሰው የተናገረውን ተውና ጋዲ ስለ እግዚአብሔር የተናገረውን ነገር እንነጋገር አሁን ማለት ነው። ናቲም እዚህ መጥቷል። ኢየሱስ ዝሙት ፈጽሟል የሚል ቪዲዮ ሰርታችኋል። ስለዚህ እዛ ላይ እንነጋገር እስኪ። ይላል ወይ እናንተ ኮት ያደረጋችሁት ክፍል ይላል ወይ? እሱ ነው እያጠራን እንሂድና አሁን አንተ እያልክ ያለው ቀደም ያልኩ ሐሳብ ላይ ማስረጃም ኦሬዲ የሉተር ሙሉ ስራዎችንም እንትን ስላልኩ ማስረጃ ማቅረብ አልችልም ብለሃል። አንድ ነገር ኮንፊርም አድርግልኝ። የገበሬዎቹን ታሪክ ታውቀዋለህ? 100,000 ገበሬዎች በጀርመን የሞቱበት አስታውሰኝ ታሪኩን። እሱ ነው 100,000 ገበሬዎች ማለት ያኔ ገበሬዎች ነበሩ። ከዛ በኋላ ከላይ ደግሞ አገሪቷ ውስጥ ያኔ ጀርመን ውስጥ የነበረው ገቨርንመንት አለ ከላይ ሀገሪቷን የሚያስተዳድር አካል። ከዛ በኋላ ሉተር መጀመሪያ ታሪኩን ታውቀዋለህ ብዬ አስባለሁ። ሉተር እንደሆነ ታች ያሉ ገበሬዎችን ሞቲቬት ያደርጋቸዋል፣ ኢኒሺየት ያደርጋቸዋል። ክርስትና የነጻነት እምነት ነው እናንተ ከሁሉም ሰው ጋር እኩል ናችሁ ብሎ በጣም ፕሪች ካደረጋቸው ከሰበካቸው በኋላ እነዚህ ታች ያሉ ገበሬዎች የሉተርን ትምህርት ከሰሙ በኋላ ማመጽ ይጀምራሉ። ከላይ ካሉ ሰዎች ጋር ኦኬ ማመጽ ይጀምራሉ። ከዛ ካመጹ በኋላ ደግሞ ምን ይሆናል? በኋላ ደግሞ ማመጽ ከጀመሩ በኋላ ከላይ ያሉት ሃይራርኪው ላይ ደግሞ ገቨርንመንት ሃይራርኪ ላይ ደግሞ ያሉ ሰዎች ከሪፎርሜሽኑ በኋላ ነው ማለት ከላይ ያሉ ሰዎች ደግሞ እርምጃ መውሰድ ከመጀመራቸው በፊት ሉተር የሆነ ሰዓት ላይ ይሄንን እንቅስቃሴ ማን ነው የሚጀምረው የሚለውን ነገር ቼክ ምናምን ሲያደርጉ የሉተርን ትምህርት ሰምተው እንደሆነ ታች ያሉ ገበሬዎች እንቅስቃሴውን እንደጀመሩት ይታወቃል። ሉተር በኋላ ላይ ምን ያደርጋል? ፍሊፕ አደረገ። ገበሬዎቹ ነበር መጀመሪያ ሞቲቬት ሲያደርግ የነበረው። በኋላ ላይ ደግሞ ምን አደረገ? ከላይ ያሉ ሰዎችን ደግሞ እነዚህ ታች ያሉ ሰዎች አመፀኛ ናቸው፣ እነዛ አመጹ እየበዛ ሲመጣ በጣም መጥፎ ነገር ነው የሚያደርጉት፣ you should attack them, you should እንዲህ ማድረግ አለባችሁ በማለቱ ሉተር ቦት ሳይድ እነዚህንም ስብከት ሰብኮ at the same time ደግሞ ከላይ ያሉትን ሰዎች እንደዚህ አድርጉ በማለቱ ብቻ ኦልሞስት 100,000 ገበሬዎች እንደሞቱ እንዳልኩ ነው። አሁን ማስረጃውን ቢሮ ስለሆንኩ ነው እንጂ ማስረጃዎችን ማቅረብ ይችላልው። ይሄን ነገር አታውቀውም ዳኒ? ይሄን ታሪክ አይ በዛ ዘመን ብዙ ጦርነቶች እንደተደረጉ የእርስ በርስ ግጭቶች እንደነበሩ አውቃለሁ። ማርቲን ሉተር ደግሞ ፓሲፋየር ሆኖም ደግሞ የገባባቸው ብዙ አጋጣሚዎች አሉ። ንብረት የማቃጠል ሰው የመግደል እንደዚህ አይነት ነገሮች ሲከሰቱ ኢቭን የሱ ተከታዮች የነበሩ ሰዎች እንደዚህ አይነት ነገሮችን ኢኒሺየት ሲያደርጉ ማርቲን ሉተር ጣልቃ ገብቶ ኖ ይሄ ነገር ልክ አይደለም ያለባቸው አጋጣሚዎች እንዳሉ አውቃለሁ። ይሄ የገበሬዎቹ ታሪክ ያልከውን ሙሉን ማንበብ ያስፈልገኛል። እሺ አንብበው እንዳልኩ ነው። አስፈላጊ ከሆነ ባይዘው አም ሃፒ እኔም የተወሰነ እንዳልኩ የበለጠ ሌትስ ፎከስ ኦን ሉተር በእግዚአብሔር ላይ ተናግሯቸዋል የምትሏቸው ብላስፌሚዎች ላይ እንነጋገር። ኦኬ እነዛ ላይ እግዚአብሔር ተሳድቧል የሚለውን ቀደም ትርጉሙ ልክ አይደለም ስትለኝ ነበርና ናቲ መጥቷል። ሜቢ ትልቁ ስክሪን ላይ አድርገውና ይሄው ናቲ መጥቷል። ትልቁ ስክሪን ላይ አድርገውና ላንጉዌጁን ቀጥታ በላቲንም የተጻፈ ስለሆነ ይተርጉምልን። ቀጥታ ስክሪኑን ከፍቶ ይተርጉምልን። ቆይ ዳንዬ ግን ፖዝ ነህ ዳንዬ ፖዝ ነህ። ወጥተህ ብትገባ አሪፍ ነው እንደተጠይ ፖዝ ነህ። ግን ናቲ ቀጥታ እስከዛ አንድ ቁጥር ጻፍልኝ ዳንዬ ቶሎ። እሺ ከዛ በፊት በእንግሊዝኛ አግኝተዋል። የቴብል ቶኩን ተናግሯል። ጋድ ኢዝ ስቱፒድ ብሏል ያልክበትን በእንግሊዝኛ አግኝተዋል? ጋዲሳ ፖስት እኮ መልስ ኦልሬዲ ሰጥቻለሁ። እንግሊዝኛ ኦልሬዲ እናንተ ጋር ያለው እስከ 849 ነው። ወይ ማርስ ኤዲሽን ቴብል ቶኩ ላይ 963 ገጽ 487 ላይ ብዬ መጻፉንም አሳይቻለሁ። ገጽ ኤግዛክት ገጹንም ደግሞ ስክሪንሻት አድርጌ ፊት ለፊት አስቀምጫለሁ። አላየከው? ቆይ
የጠየቅኩህን መልስልኝ። በእንግሊዝኛ አግኝተሃል ወይ ነው ብዬ። ከእንግሊዝኛው በፊት እኮ ነገርኩህ። ጀርመንኛና ላቲንኛው አለ ብያለሁ ናቲ። አሁን የጠየቅኩህን አትመለስልኝም? እንግሊዝኛ አግኝተሃል ወይ ብዬ ነው የጠየቅኩህ። ከእንግሊዝኛው በፊት ላቲንና ጀርመንኛው አለ። ስለ ላቲኑና ስለ ጀርመኑ እንነጋገራለን፣ ችግር የለም። እሱ ላይ ነው የምናወራው። እሱ ላይ ነው የምናወራው። አሁን የጠየቅኩህ ጥያቄ በእንግሊዝኛ አግኝተሃል ወይ ነው ጥያቄ። ላቲንኛና ጀርመንኛውን አግኝቻለሁ፣ እሱን ማስቀምጫለሁ። ኦሪጂናሊ ደግሞ ጽሁፎቹ ራሱ በዛን የነበሩት ብያለሁ። ናቲ የምትሰማኝ ከሆነ አሁን ጭቅጭቅ ለማድረግ ከፈለክ በዚህ መልኩ መቀጠል እንችላለን። ባይዘው ምንድነው አሁን ጭቅጭቅ ለማድረግ ፈለክ? ጥያቄን የጠየቅኩህ። ለማንኛውም እኔና ዳኒ ሲናገር መጀመሪያ የተናገረው ምንድነው? ይሄንን በእንግሊዝኛ የለም። በእንግሊዝኛ እንግዲህ እኛ የምናነበው እንግሊዝኛ ነው ቀጥታ፣ ጀርመንና ላቲን አይደለም የምናነበው። ስለዚህ በእንግሊዝኛ የተተረጎመ ቴብል ቶክ ላይ አንተ የምትለው የለም በማለቱ ልክ ነው። እሱ ላሳየህ መጽሐፉን እንዳጋጣሚ ቦርሳዎች ቼክ ሳደርግ ይዤዋለሁ። ለካስ እኔ ራሱ የሉተር ወዳጅ ሆኛለሁ። በሄድኩበት የሱን ታሪክ ማንበብ ጀምሬያለሁ። አንዴ ቆይ እስክሪፕቶ እንትን ልበልና አንዴ ጠብቁኝ። ኦኬ ቴብል ቶኩን ነው ወይስ ሌላኛውን መጽሐፍ ነው የምትተረጉመው? ወይ ላሳየህ ነው ትርጉሙ እንዴት እንደሚተረጎም ላሳየህ ነው። እንዴት እንደተረጎምኩትም ጉግል ላይም እንዴት እንደተረጎሙ፣ ከዛ ደግሞ አክቹዋል ትርጉሙ ምን እንደሆነ ደግሞ ላሳየህ ነው። ተምዬ አንዴ ጽሑፏን አንሳት። ቴብል ቶኩን ነው አንተ ያው ቆይ አንዴ ናቲ ቆይ ትርጉሙን አሳየኛል አልከኝ። ትርጉሙን ላሳየህ እንዴት እንደተተረጎመ ላሳየህ። ጋዲ አንድ ጊዜ ኒውት አድርጉልኝ። ናቲ ለምን ኒውት አድርጉልኝ። ርዕሱ አንስቼዋለሁ። ርዕሱ ገድለ ሉተር ነው። እንዳትሳሳት፣ ገድለ ሉተር ነው። እሱ ነው ርዕሱ። ይቀጥል፣ ችግር የለም ይቀጥል። ርዕሱን እንዳትሰጡት፣ ገድለ ሉተር ነው። ቀጥል ወንድሜ። እሺ አሁን እዚህ ጋር ማሳያችሁ ምንድነው እንዳልኳችሁ ቢሮ ነው ያለው፣ ድምጽ ይኖረዋል። እስኪ አኬ ኧረ እባክህ ድምጽህን አሰማን አኬ። እሱ ቢሮ እስኪ ምንድነው ሁለተኛ ማስረጃ አቅርቤ ነበር። ጀርመንኛና ላቲንኛውን ኦልሬዲ እዛ ማስረጃውን አሳይቼ የጀርመንኛና የላቲንኛውን ቃል ካሳየው በኋላ ሁለተኛ ማስረጃ አቅርቤ ነበር። ሌላም ደግሞ አንድ የታሪክ ጸሐፊ ይሄንን መጽሐፍ አሳይቻችሁ ትዝ የሚላችሁ ከሆነ ኦኬ፣ ይሄንን መጽሐፍ አሳይቻችሁ ፍራንክ ብሬንታን የሚባል ሉተር ላይ እንደውም በጣም አምባይዝድ የሆነ ጽሁፍ የጻፈ ሰውዬ ናቲ ኮንፊርም እንዲያደርግልኝ። ይሄ ጽሁፍ ነው አይደል ያለው እዛ ላይ ናቲ ላቲንኛው ላይ ሲጀምር ይሄ መጽሐፍን አላውቀውም። ምን እያወራሁ ያለሁት ስለ ቴብል ቶክ ነው። ባይዘው ለዚህ መጽሐፍ መልስ መስጠትም አያስፈልገኝም። ሲጀምር ለምንድን ነው መልስ መስጠት የማያስፈልገኝ? ለምንድን ነው ሌላ ቦታ የምትሄደው? መጀመሪያ ቆይ ይሄ ሰው ቆይ ፈርስት ሃንድ ኢንፎርሜሽን ነው እንግዲህ ከሉተር ሰማን የሚሉትን ቴብል ቶክን ነው አንስተ የተናገርከው። እኔ ቴብል ቶክ ላይ ያለው አይደለም ወይ ነው እኮ የላቲንኛው ቴብል ቶክ ላይ ይሄ ጽሁፍ የለም ወይ እንድታወራልኝ አይደለም የፈለኩት። ስለ ቴብል ቶክ ናቲ ለምን አሰማ? ቆይ ሙሉ ሚውት አድርግ። ቆይ ከናቲ ጋር ነው ማለት አትገባም። ሚውት አድርግ አትገባም። ሁለቱ ትልልቅ ሚውት አድርግ። ናቲ አሁንም ስማኝ፣ እኔ የጭቅጭቅ መንፈስም የለብኝም። ኦልሬዲ ምሳሳትም እየደረሰ ስለሆነ አሁን ይሄ ጽሁፍ ቴብል ቶኩን አተረጉመውም ጋዲስ። እኔ እሱን እኮ ለነገርህ እኮ ነው፣ እየሰማኝ አይደለም ብራዘር። ለምን አሰማኝ ጋዲስ? እኛ ሙሌ ዝም በል እስኪ፣ አንተ ደግሞ ተረጋጋ። መሀል ላይ ጣልቃ አትግባ ወዳጄ። ከማስወጣ ሚውት አድርገህ ስማ። ሌሎቹም ያው እነ ዳኒ እነ አኬ ሁሉም ዝም ብለዋል። ቀጥሉ ሁለታችሁ። እሺ ናቲ ላቲንኛው ላይ ያሳየሁት ላይ 963 ላይ ኦኬ ወይ ማርስ ኤዲሽን ቴብል ቶክ ላይ 963 ገጽ 487 ላይ ያለው የላቲን ቃል ይሄ ነው አይደለም? ኮንፊርም አድርገኝ ነው እያልኩ ያለሁት ናቲ። yes or no question? ወዳጄ ልቤ እኔ የላቲኑን ወደ እንግሊዝኛ ነው የመለስኩት እንጂ ላቲን አላውቅም። ላቲን አውቄ አይደለም እዚህ የመጣሁት። ቃሉ ይሄ አይደለም ወይ እኮ ነው እያልኩ ያለሁት። ተመልሷል፣ በጉግል ትራንስሌሽንም የተመለሰው አለኝ። አዋቂ ቃሉ ይሄ አይደለም ወይ? ቆይ አዋቂ ናቸው ሰዎች ተርጉመውታል። እሱ ትርጉም እጄ ላይ አለ። ስለዚህ እሱ ላይ ልንነጋገር እንችላለን። አንተ ግን ቃሉ ይሄ አይደለም ወይ ንገረኝ። ለምንድን ነው የማሰማው ናቲ? ቃሉ ይሄ አይደለም። ትርጉምህን ቃሉ ይሄ አይደለም ወይ? አንተ ነው ያመጣው አይደል? መጀመሪያ ትርጉምን ተናገርና ትርጉሙን እኔ ደግሞ ያገኘሁትን እናገራለሁ። ችግር የለም። ኮንፊርም ማድረግ ለምን እንደምፈራ አላውቅም። የማሸነፍና የመሸነፍ ስሜት ስለምታወራ ያመጣሁን ማስረጃ
አውዱን በቃሽ ጠብቀ ቴብል ቶኩን አብራራው። ተሜ የዋድ የታለ? ቆይ አንድ ጊዜ ሜሪዬ መልስሻለሁ። የዋድ አንድ ቁጥር ጻፍልኝ። የዋድ መረጃው አለኝ እያለ ነው። አንተሽም አለ። የዋድ አንድ ቁጥር ጻፍልኝ። የዋድ አንተሽ ፒዲ አይ አላየሁም። የዋድ ተሜ አንተሽ ዋናውን ፒዲኤፍ ከፈተው። አንተሽ ዋናውን ፒዲኤፍ ከፈተው። አዎ ትሰማኛለህ ናቲ? አዎ ትሰማለህ ናቲ? የለኝም እና ይሄ አለኝ ወይ ዮሐድና ስክሪንሻት አድርጌ ላምጣው። አይ እሱን አይደለም። ቆይ ዋናውን ፒዲኤፍ ዮሐድ ይግባና ዮሐድና ተልቀ ዋናውን ፒዲኤፍ ይክፈትና ወዴት ሐሳቤን ምን እንደሆነ ናቲ ምንም እያስጨረሰኝም ስላልሆነ እኮ ነው አሁን ሐሳቤን መግለጽ ያልቻልኩት ለዛ ነው። ዮሐድ ፒዲኤፉን ክፈተው። እሺ ቆይ አንዴ እስካስተካክል እስከከፍታ አንዴ ኦሪጂናሉ መጽሐፍ ስላለን እኛ ተርጉመናል። እናንተ ኦሪጂናሉ ካላችሁ አውጡትና ተርጉሙ። ማን ነው እያወራ ያለው? ከይቅርታ ጋር እኔ ጋዲን የጠየቅኩት ጋዲ ተርጉመሃል። አንተ መሀል ገብተህ ስለጠየቅከው እኔም መሀል መግባት ስለነበረብኝ ነው። ቴንክ ዩ። እሺ በቃ አሁን ጋዲ እንዲመልስልኝ ነው የምፈልገው። ጋዲ ተርጉመሃል? ኦፍ ኮርስ እኔ እኮ አሁን ላሳየም የነበረው ነው በመጽሐፍ ደረጃም ምንድን ነው የተረጎምከው? ቆይ ምንድን ነው የተረጎም? በጉግል የተረጎምከውን ነው የጠየቅኩ። የቱን ቴክስት ነው የተረጎምከው በጉግል? ዳኒ አሁን እኔ የኔ ተራ ሲመጣ የተረጎምኩትን አሳያለሁ። ናቲ ላፕቶፕ ከፍቶ የለ እሱ ያሳይ ነው። አይ አሁን መልስልኝና ከዛ ናቲ ላፕቶፕ ከፍቷል። ላፕቶፑ ላይ ሁሉም ሰው እያየ አሁን ዳኒ ለምን እንደምትረብሽም አይገባኝም። ሊያሳያል ነበር ያሳይ ከፍቶ በቃ እየረበሽኩ አይደለም ነው። አይ የሆነ ነጥብ ስለያዝኩብህ ነው ጋዲ። አንተም እሱን ስላወቅህ ነው። አይ ምንም ነጥብ ያዝከው ነገር የለም። ምንም ያዝከው ጉድ የለም ዳኒ። ምንም ያዝከው ነገር የለም። አልተረጎምከውም። ይኸውልህ ጋዲ ቅድም ላቲንኛውን በጉግል ተርጉሜ አልክ። ጉግል ላቲን አይተረጉምም ሲጀመር። ይተረጉማል የምትል ከሆነ አሁን ታሳየናለህ። ሞዴሬተሮች ማንንም ሚውት እንዳታረጉ። ሞዴሬተሮች ማንንም ሚውት እንዳታረጉ። ጋዲሳ አለም ዳኒንም እዚህ ውስጥ ያሉት ማንንም ሚውት እንዳታረጉ። እሺ አይ ማን እንደሆነ አላውቅም። ሞዴሬተር ሚውት ሲል ያየው ሚውት የምታደርገኝ ጋዲ ቅድም ጌታ ምስክር ያለው አለ። ግን ጉግል ላቲን እንደማይተረጉም ሁላችሁም ስሙ። ጀርመንኛው አነሳለሁ። ሞዴሬተር እንዳታረጉ ሚውት። ትልልቅ ሰዎች ናቸው ይደማመጡ። ቀጥል። ናቲና ጋዲ ሳይጨርሱ ዳኒ አንድ ጊዜ ስለከፈተው ጋዲ ናቲ ስለከፈተ ቪዲዮውን ጋዲ ጋዲሳና ይክፈትልሽ። እሺ እና አንተሽ ከፈተው ያው እኔ ያሳየው ነበር እኮ አይደል እንዴ? መጀመሪያ የተተረጎመውን ምሁራን የተረጎሙትን ላሳይ፣ ከዛ ጉግል ያሳያለው አልኩት አይደል? እኛ እናቃቸው እነሱ ምሁራን ቀደም አንተሽ አንዴ ቆይ ሙሉ ለሙሉ አይታይም። አንዴ የሚታደርገው ለምን ይረብሸኛል? አንተሽ አንዴ የሚታደርገው ናቲ አሁን የምትሰማኝ ከሆነ ያው በአካሄድ ደረጃ የምንቀጥለው አንተ ምሁራን የምትላቸውን ሰዎች እኛ እናቃቸው፣ እኔም አላቃቸው፣ ማን እንዳስተረጎም ካላቀም ክፈትና ጽሁፉን ቀጥታ ላይ ጉግሉን አሳይሃለው። መጀመሪያ ይሄን ላሳይህ አልኩህ አይደል እንዴ? የጉግሉን አሳየን። መጀመሪያ የጉግሉን አሳየን። እንዲህ የሚባል ነገር የለም። መጀመሪያ ሰዎች ጭንቅላት ላይ ሌላ ነገር ለመፍጠር ነው። የጉግሉን አሳየን። በጣም የሚያሳዝን ነው በእውነት ለመናገር። በጣም አንደኛ በጣም ታውካለህ፣ ትረብሻለህ፣ ሰው ሀሳቡን እንዳይጨርስ ታደርጋለህ። በዚህ መንገድ እንትን ለማድረግ ነው የምትፈልገው። ችግር የለም። እሱን አውጥቼ ስለማሳየ አንድ ጊዜ ጠብቀኝ። የጉግል ትራንስሌት ያደረኩትን እንትን ልበል። አንድ ጊዜ ጠብቁኝ። አንድ ጊዜ እስከዛ ግን ጉግል ይኸው ላቲን ትራንስሌት እንደሚያደርግ እዩ። እስቲ ቋንቋውን አሳየን። ቋንቋው ከምን ወደ ምን ይላል? አሳየን። ቋንቋ የሚለው ላይ አርግና አሳየን። ቋንቋውን አሳየው። አንቺ ቪዲዮ አይደለም ስክሪንሻት ነው። እንግሊሽ ይኸው ላቲን ላይቭ ተርጉመው ብራዘር፣ ላይቭ በቪዲዮ ስክሪንሻት ነው። ሁለተኛው ስልክ የለም። ለምን ስክሪንሻት? ይኸው እኮ ፊት ለፊት ማሳየት ትችላለህ አይደል? አሳይ።
ቋንቋውን ጭምር ስክሪንሻት ነው አልቻልኩኝም። አንድ ስልክ ነው ያለኝ። ነው። አይ ቅድም አንድ ሰው ሲያሳይ ነበረ ባይዘው ላይቭ ካሜራ አብርቶ አንተን ሎዛ ራስህ ነህ ቅድም ኮምፒውተር ላይ ስታሳይ ነበር። ኮምፒውተሩን ስታሳየን አረ ናቲን ያሳየ በእናትህ። አሁን ቅድም የሰሙት ሰዎች ባይዘው የራሳቸው ጀጅመንት መስጠት ይችላሉ። ያው እሺ አቤት እኔም ባይዘው እስቲ አይ ቲንክ እምችል ይመስለኛል ኮፒ ፔስት ካረገልኝ ናቲም ያሳየናል። ዮሐዴ ናቲም ያሳያል። ይኸው ናቲም ያሳየናል የራሱን የመጽሐፉ ቃል ቀጥታ ኮፒ ሲደረግ ይኸው እንደዚህ ይመጣና ትርጉሙ ይኸው እንዲህ ይልና God is the most foolish who is most powerful ይላል። ያው እኔ ደግሞ የራሴን ላሳያችሁ። እሺ ባያንዲሽ አልተረጉምም አለኝ አላልክም? እንዴ አሁን እኔ እኮ ይሄው እኔ አሳያችሁ። አንተ ምን አይነት ሸንቃጭውን ሰው ነገር በጌታ ስም እንዴ ናዲ አትሳደብ። መሳደብ አይደለም ግብር ነው የነገርኩ። በጣም ነገር ነው ሊያሳየው። አንድ ጊዜ ቤቱን ለምረው ቤቱን ጫሰን ወይ አንድ ጊዜ ሚዩት ሁላችሁ ሚዩት ቤቱ ጮኸ። አንድ ጊዜ አሁን በመረጋጋትና በመደማመጥ በቃ ናቲ ሚዩታት አንተ ለሎዛም ጣልቃ አትግባባቸው። ጋዲ ዳኒ አንተ የጠየቀው ይሄንን ነው። በያው በእግዚአብሔር ፊት ነው የሰማሁት። ጎግል ይሄ እንትንን የሚተረጉም ከሆነ ለኔም መማሪያ ይሆነኛል። የተረጎመውን አሳየኝ ነው። ጎግል የሚተረጉም ከሆነ አልከው ይዋድ አንስቶ ያው ይተረጉማል ብሎ አሳየኝ። ያንተ ጥያቄን ይዋድ መልሶላል። ተርጉሙት በቃ አለቀ። መተርጎም ችሏል። አሁን ግን ጥያቄያችሁ በትክክል እንዲመለስ ቆይ በመከባበር እሺ ሁለታችሁ ብቻ ታወራላችሁ አንድ ጊዜ። ችግር የለውም አንድ ጊዜ ቤቱ እኔ ማንም ሰው አይሳደብም በዚህ ቤት። አሁን ይዋድም አንቲም ናቲም ሚውት ታረጋላችሁ። ጋዲና ዳኒ ብቻ ይቀጥላሉ። ተባረኩልኝ። ቪዲዮ ክፈቱልኝ ሲሉ ከሁለቱ አንዱ ከሌላቸው በፍቃደኝነት አንደኛው ይከፍታል፣ አንደኛውን ትልቁ ላይ ያደረገ ይቀጥል። ተባረኩልኝ። ጋዲና ዳኒ ቀጥሉ። እኔ ልጀምርና ዮሐድን አተልቅልኝ ተሚ ዮሐዴ ያሁኑን ክፈተው ድጋሚ እየሰማኝ ከሆነ ዮሐዴ እሺ ዳኒ ልጠይቀው የምፈልገው ነገር ላቲኑ መጽሐፍ ላይ የተቀመጠው ወይ ማርሴዲሽን ላቲኑ መጽሐፍ ላይ የተቀመጠው የላቲኑ ቃል ይሄ ነው አይደለም? ኦኬ ቅድም ያሳየው መጽሐፍ ላይ አንድ ቃል ይጎላል። ቅድም ያሳየው መጽሐፍ ላይ ኦኬ። ስለዚህ ቃሉ ግን ይሄ ቅድም ያሳየው መጽሐፍ ላይ ይጎላል አይጎልም? ላሳየህ። ይጎላል። እሱንም ማሳየት ይችላል። አይጎልም። ኦሪጂናል መጽሐፉ ላይ ያለውና አንተ ያሳየውን መጽሐፍ አሳየን እስቲ። ያሳየውን መጽሐፍ ቅድም ያሳየውን መጽሐፍ አሳየን። ዮሐዴ አንተም እንዳታጠፈው እሺ። ዮሐዴ ካሜራውን ዮሐዴም አብረው ሰው ሁሉ እንዲማር። ይሄ ነው አይደል ቅድም ያሳየሁት? እሱን ያሳየው። እኔ ደግሞ የኦሪጂናል መጽሐፍ ብለ ያመጣሁን ደግሞ ላሳይ። ቆይ ዳኒ ቆይ እኔ ልመልስና አሁን አካሄዱን እናሳምረው። ተሚ ብሏል ቤቱ እንዳይበጠበጥ እኔ እጠይቃለሁ። እኔ ጠይቄ ከጨረስኩ በኋላ ወደ አንተ እንመጣለን አይደል ተሚ? አካሄዱ እንደዛ ነው። በመከባበር በመደማመጥ ተባረኩ። አሁን አሪፍ ላይ ነው። አሁን መጽሐፉ ላይ በደንብ አስተውሉላችሁ። ዴውስ ኤስት ስተልቲሲመስ የሚል ቃል እዚህ ጋር የተቀመጠ የላቲን ቃል አለ። ዮሐድም ላይ ተመልከቱ። ሁላችሁም ዮሐድም ላይ ተመልከቱ። ኦኬ ዴውስ ኤስት ስተልቲሲመስ የሚለው ቃል ቴብል ቶክ ላይ ሪፈረንሱም እዚህ ጋር አለ። 963 ዋናውን መጽሐፍ ማሳየት እችላለሁ። ይሄ ቃሉን በደንብ ይዩት ሁላችሁ። ተሚ አንድ ኮሜንቱን የምታጠፋው ደስ ይለኛል። ሰው እንዲማር ስለሆነ ዋናው ዓላማችን። ጥሩ በደንብ አስተውሉ። ቃሉ ይሄ ቃል ነው። ኦኬ ቃሉ ይሄ ቃል ነው። እዚህ ጋር እንደ ሪፈረንስ የተቀመጠ አንድ ጊዜ ሰው ልዘዝ። ቆይ ጋዲ አንድ ጊዜ ልዘዝ። 1100 ሰዎች 200 እና 300 ከያስገቡት ታብታቡን ኮመንት ስለተዘጋ ተባረኩ። ቀጥል ጋዲ።
እሺ እኔ አሁን ቅድም የሚያሳየውት የላቲኑ ቃል ይሄ ቃል ነው። ይሄንን ቃል ሪፈረንስ ጻፊው የዛሬ 100 ዓመት ያልኩት ይሄ ሁለተኛ መረጃ ነው። ዋናው መረጃ ይሄ አይደለም። አንድ ቁጥር እንደ ሪፈረንስ ሲያስቀምጥ እዚህ ጋር እንደምትመለከቱት ሲተረጎሙ ራሱ ከላይ ጀምሮ ሙሉ ሐሳቡን ሲተረጎም እንዲህ ብሎ ነው ትሩ God was great and powerful argued Luther and ይሄ ሁለተኛ ማስረጃ ነው እንዳልኳችሁ and good and merciful all that sort of thing but he was stupid ብሎ ይሄ አንድ ቁጥር ነው ያስቀምጠው። ይቅር ይበለኝና አንድ ቁጥር ሪፈረንሱ ምንድነው ያስቀምጠው? ቅድም ያልኳችሁ ይሄንን የላቲን ቃል he was stupid የሚለው ቃል ወይም ደግሞ ፉሊሽ ነው የሚለው ቃል ይሄ ቃል ነው። ስቱፒድ የሚለው ቃልና ፉሊሽ የሚለው ቃል እኔ ያልኩ አንተ ያሳየህን መጽሐፍ ላይ እቺኛዋ ኤስቲ የምትለዋ መሃል ላይ የለችም ብቻ ነው። ኦኬ እኔ ደግሞ እያልኩ ያለሁት ኤስት የምትለዋ ቃል እዛ ጋር ፊት ለፊት ብትሆንም የትርጉም ለውጥ አታመጣም። ይሄንን ኮፒ ፔስት አደርግና ጉግል ትራንስሌት አድርገው የትርጉም ለውጥ አመጣም። ዘሴም ነው ብለህ ስለጠየቀኝ ብራዘር ኤግዛክትሊ ዘሴም ነው ብለህ ስለጠየቀኝ አይ ኤግዛክት አይደሉም እኔ ጋር ያለው እንደዛ አያሳይም የሚል ምላሽ ብቻ ነው የሰጠውክ። እሺ ተርጉምልን ዳኒ ተርጉምልን። ኮፒ ፔስት አድርገውና ጉግል ትራንስሌት አድርግልን ትርጉሙ ምን እንደሆነ ሰዎች እንዲያዩ። አንተ ተርጉማ አሳየን እኮ ከዛ የተለየ ትርጉም ያለው አይመስለኝም። በቃ ስለዚህ ጨርስም ማለት ነው። ጨርስም። አመሰግናለሁ። አልጨረስንም። ስለዚህ ወደሚቀጥለው ሐሳብ እንሂድ ከናቲ ጋር። ችግር የለም። ወደ እኔን አሳድገኝ፣ ከፍ አድርገኝ። ኮመንት አትክፈቱ፣ ዝጉ። ኮመንት ሰዎች ይማሩበት። እሺ ኮመንት ዝጉ፣ ወገኖች ዝጉ፣ ሞዴሬተሮች ዝጉ ኮመንት። ቆይ አንዴ ዮሐድ አንዴ እስቲ ጉግል ያልከውን አሳየን አንዴ። የናቲ ተበቀበ ኖ አይ አንድ ኮንፊርም ማድረግ የምፈልገው ነገር ስላለ ጨርሰናል። በቃ አሁን ጨርሰናል። አልጨረስንም። ማየት ፈልጋለሁ ዮሐድ ያሳየውን ቃል በኋላ የቱ ነው ጋዲ? ጎግል ላይ ተረጎምከውን እኔ ላኩትን ነው እኔ የተረጎምኩትን ቃል ነው። ጎግል ላይ ኮንፊርም ማድረግ ስለፈለግኩ ነው። እሺ አንዴ እሺ ተባረኩ። ታብታቡ 100K ሊገባ ነው። 200 300K ይግባ። ታብታብ እንድንማማርበት ቴንክ ዩ። ተባረኩ። እኔ በሰፊው ላሳየው። ኦኬ ቆይ ዮሐድ አንድ ጊዜ ዴቭ የወንጌል አማኝ ነው። ነገር ግን በሉተርን ከኔ እኩል እየተቃወመ ያለ ልጅ ነው። ትርጉሙን ይኸው ዳኒ የወንጌል አማኝ ነው። ዴቭ ቀጥሉ። ያው ይሄ ነው ላቲን ሴንቴንሱ ደን እንግሊሹ ይሄ ነው። የዮሐድን ነበረ ማየት የፈለግኩት እኔ። ያው ይሄም ጉግል ትራንስሌት የዮሐድን ነበር ማየት የፈለግኩት። አተልቀኝ አንዴ ሰዎች ስክሪንሾት ያደረጉት ደስ ይለኛል። አተልቀኝ ምን እንደፈለግከው አይዶ ነው። እኔ ኖርማል ቃል ነው ሰርች ያደረኩት። ይኸው ላቲን ኖ አይ እሱኛ አይደለም። የቅድም የተረጎምከው የጋዲዝ ምናምን የሚለው ማለት ነው። የጋዲ ኦኬ እሱ ይኸው እሱ አንዴ ከጋዲ ሌላከ ይኸው ይሄንና አያው ምክንያቱም ለምን መሰለህ ስቱል ቲሲመስ አይደለም የሚለው አንተ ያሳየን። ኦኬ አንተ ያሳየን ስቱል ሊሲመስ ነው፣ ያኛው ግን ስቱል ቲሲመስ ነው። ስለዚህ ፊደሏ ለምን ጎደለች ብዬ ነው የጠየቅኩ። ወደ ናቲ ቀጥሉ ጋይስ። ለምን እንደተለያየ ስክሪንሾት አድርገውና ያስረዱን። ቆይ አንዴ ቆይ ችግር የለውም። ለምን ጎደለች ፊደሏ? ስቱል ቲሲመስ ማለት ሲገባው ስቱል ሊሲመስ ለምን አለ? እሱን አስረዱንና ከዛ ወደሚቀጥለው ትሄዳላችሁ። ተሚ አንዴ ዴቭን አተልቀልን። ወንድማችን ዴቭ አሁን የከፈትከውን ቪዲዮ እስቲ ድጋሚ ክፈትልን። አንድ ያተልቀውና ሞዴሬተሮች እኔው ራሴ ትልቅ አደርጋለሁ። በቃ እኔ ሳተልቅ እያወረዳችሁ ስለሆነ ወዳችሁ ተባረኩ።
መጽሐፉ ላይ ያለው ይሄ ነው አይደለም ዳኒ? ኦሪጂናል መጽሐፉ ላይ ያለው ይሄኛው ነው። ሲተረጎም ምንድን ነው የሚለው? እስቲ ወደ ጎን አድርጋ አሳየው ነው ወንድማችን ዴቭ። ሲተረጎም ምንድን ነው የሚለው? እስቲ ሪፍሬሽ አድርገውና በደንብ ሪፍሬሽ አድርገለት፣ ችግር የለውም። ያው አድርጎልሃል። ሪቨርስ አሁን ሌላ ነገር ነው እያለ ያለው ጋይስ። ድጋሚ ጻፋት፣ ወደ ላቲኑ ላይ መልሰው። ሪቨርስ ስላደረገው ላቲኑ ላይ መልሰው። ሪቨርስ አድርገው ነው ኮፒ አድርገው። ቆይ የቅድሙን ኮፒ ታደርግና ካንሰል ብለህ በድጋሚ ፔስት አድርገው። ይሄንን ኮፒ አድርገው። ቆይ ካየነው እያለ ያለው ዊክ የሆነው ሰው እግዚአብሔር ሰይጣንን ለመዋጋት ወይንም ከሰይጣን ጋር ባትል ለማድረግ ደካማውን ሰው ይጠቀምበታል። ደካማውን ሰው መጠቀሙ ፓወርፉል፣ ከሰው ይልቅ ለበረታው ለሰይጣን ደካማውን ሰው መጠቀሙ የሚያሳየው ነገር እግዚአብሔርን ምን አስመስሎ ያሳየዋል ነው የሚለው። God is viewed as treated as a fool creature. God is viewed as treated as a fool ይልና creature in that he is against the most powerful enemy the devil ምንድነው? በጣም ኃይለኛ የሆነውን ጠላት ሰይጣንን who is more powerful and strong than thousands, the human being such as a weak creature የሰው ፍጥረት በጣም ደካማ የሆነውን but it is like a crushed weed የተሰበረ ሸንበቆ ቢመስለውን ማለት ነው። ሰው ዴቪልን ለመዋጋት ማለት the devil must be greatly disdained if they doesn't not overcome the common man ምናምን ይላል። ማለት እያለ ያለው ደካማውን ሰው መዋጋትና ማሸነፍ እንዳይችል አድርጎታል ነው እግዚአብሔር። ደካማውን በመጠቀሙ እንዲህ በማድረጉ ፉሊሽ መስሎ ሊታይ ይችላል። ሲታይ ቪውድ ጋድ ፉሊሽ ሆኖ ሊታይ ይችላል። ምክንያቱም ደካማን ነገር ብርቱ የሆነውን ሰይጣንን ብርቱ የሆነውን ጠላትን ለመዋጋት ደካማውን ሰው መርጧል። ይህንን በማድረጉ ፉሊሽ ሆኖ ታይቶ ሊሆን ይችላል እንጂ እግዚአብሔር አንተ ፉሊሽ ነህ ለማለት ወይንም እግዚአብሔርን ኢንሰልት ለማድረግ ፉሊሽ ነው እግዚአብሔር ብሎ ኢንሰልት ለማድረግ አይደለም በዚህ አውድ የተጠቀሰው። ፉሊሽ የሚለውን ቃል ደወሉብህ ናቲ፣ ለምን እንደደወሉብህ አላውቅም። ደወሉብህ ይቅርታ አድርጉልኝ፣ እኔ ትንሽ አዝኛለሁ። ታብታቡን ከፍ አድርጉት ወገኖች። ታብታቡ 200-300 ኬ መግባት አለበት ናቲ እስኪመጣ። የተወሰነ ግን አዝኛለሁ። ጌታ በሚያውቀው ይሰማል አል ድምጼ ጋዲሳ መልካም። ታብታቡ 200 ኬ ይግባ ናቲ እስኪመጣ። ተባረኩ። እሺ ናቲ እስኪመጣ ታብታቡ እያነበበ ነው የተቋረጠው። ያው ናቲ ቶሎ ይመለስና ጥያቄዎች የአሁኑ ትርጓሜ ላይ ራሱ ናቲ የተረጎመበት መንገድ አለ። እሱ ነው እንዲህ ብሎ ሐሳቡን የሆነ የአሁኑን ሐሳብ አስጨንቆት ወደ ያንን ለማስመሰል የሞከረውና እንደው ከሐዋርያት ዘንድም ከብሉይ ኪዳንም አንድ ነብይ እግዚአብሔር አምላክን እግዚአብሔር በጣም ሞኝ ነው ብሎ የገለጸው ካለ ካገላለጽ አንፃር ራሱ ቢያሳየንም ደስ ይለኛል። እኔ እንደው አሁን የተረጎምክበትን ትርጓሜ በዛ መልኩ እሱን ችግር የለውም እንፈታዋለን። አሁን ግን አንተ ተርጉም አስቀምጠን ያሳየህን ማቴሪያልና አሁን ላቲኑን እያሳየህን ቀደም ወንድሞች ሲያደርጉ እንደነበረው ቀጥታ ላይቭ ብትተረጉምልን ደስ ይለናል። ወንድሜ እኔ ቀጥታ እንግዲህ ይሄ ስትመለከቱት ትርጉም ነው አይደል? ቀጥታ ይሄ ከዚህ የተለየ ትርጉም ካለ ስትተረጉመው እኔን ትጠይቀኛለህ። ከፍተህ አሳየን። አይ ከፍተህ ትራንስሌት አድርግልን። ወዳጆቼ አሁን እኮ ማምታታት አያስፈልግም። ምንም ማምታታት አይደለም። ልታምታታ ነው ሌላ አይደለም። ትርጉሙን አሳየን። አሁን አንተ የተረጎምከው ትርጓሜ ከፍተህ አሳየን። ይኸውላችሁ ወዳጆቼ ይኸውላችሁ ትራንስሌሽን google.com የተረጎምኩት ነው። ከጉግል ወደ ኢሜል ልኬው ነው እያሳየን ተርጉም።
አንተ ተርጉሞ ከዚህ የተለየ ትርጉም ከሰጠ እኔን ትጠይቀኛለህ። እያሳየ ተርጉምልኝ። ከዛ ይሄው የጉግል ትራንስሌሽን ነው። ይሄው ቀጥታ አውዱን ተከትሎ የጉግሉ ትራንስሌሽን ነው። መጽሐፉን ኮፒ ያረኩት ከዛ ጉግል ላይ ነው ያስቀመጥኩት። ይሄ የጉግል ትራንስሌሽን ነው። ለምን አታሳየንም እንዴ? ኮፒ ፔስት አድርገህ ለምን አታሳየንም? ቀላል እኮ ነው። የሰከንድ ስራ እኮ ነው። ይኸውልህ ቡኩን ራሱ ስክሪንሾት አድርጌ ነው የወሰድኩት። አንተ እንትን ያልከውን ስክሪንሾት አደረግኩት። አንተ ተርጉሞ ከዚህ የተለየ ትርጉም ካለው ችግር የለም። እሱን እኮ ነው አሁን ተርጉሞ ያሳየህ። ይሄው እያሳየው ነው። ትራንስሌት አሁን ድጋሚ ተርጉሞ ኮፒ ፔስት አድርገና ድጋሚ ትራንስሌት አድርገው እያየነ ይኸውላችሁ ሄጄ አሁን ፋይሉን መክፈት ሊኖርብኝ ነው። ከፈትና ሳየን እንጠብቃለን። የመጽሐፉን ፋይል መክፈት ይኖርብኛል። ወደ ስልኬ ዳውንሎድ ማድረግ አለብኝ። ከስልኬ ላይ ያለው ወደ ኮምፒውተሬ ዳውንሎድ ማድረግ አለብኝ። ከዛ በኋላ ነው። ከዚህ የተለየ ትርጉም የለውም። ጉግል ትራንስሌሽን ነው። ትራንስሌት ጉግል እንጠብቃለን። እኔ እሱ አይደለም ችግር እንጠብቃለን። ሳደርገው ይሄው ጉግል ትራንስሌት ስክሪንሾት እንዳደረኩት ይሄው ግልጽ ነው። መጽሐፉን ላይቭ ለማምታታት ካልሆነ በስተቀር አውቀህ ነው ፋይሉን ክፈትና ሳትጠብቅ ስለተረጎም መጫወጫውን ተውና አውዱን ያልጠበቀ ከአውዱ ውጪ ስለሆነ ለዛ ነው እንትን ለማለት ከፈትና በፍጹም ለምን ለዛ ነው የጠየቁት። መጀመሪያም ይሄ ጉግል አንዴ የምትሰሙኝ ከሆነ ታች ያላችሁ ወንድሞች እናቶች ትክክለኛ ማስረጃ ከሆነ ያለው ኮፒ ፔስት ያድርግና ትራንስሌት እንዳደረገው አሁን ላይቭ ትራንስሌት ያደርጋል። ቡኩ ያለው ይኸውላችሁ ወዳጆቼ ቡኩ ያለው ስልኬ ላይ ነው። ከስልኬ ወደዚህ ፋይል ማምጣት አለብኝ። አሁን ትርጉም ይኸውላችሁ ቅድም ምን አለኝ? እንጠብቃለን። እኔ ሲጀመር ከቅድም ጀምሮ ላይቭ አድርገን ያልኩ ስማኝ፣ ላይቭ አድርገን ያልኩ ከቅድም ጀምሮ ላይቭ ትራንስሌት አድርገን ስለይ ነበር። ኮፒ ፔስት አድርገና ላይቭ ትራንስሌት ሲጀመር ይኸውላችሁ መጀመሪያ ምን አለኝ? አልቀበልም፣ የትኛውንም የምሁራን ትርጉም አልቀበልም አለኝ። ጉግል ትራንስሌሽን ነው። ከዚህ የተለየ አሁን አንተ ስትተረጉመው እኔ ከተረጎምኩት የተለየ ትርጉም ከሰጠ ዘን እኔ ዋሽቻለሁ። እሱን እኮ ነው ኮፒ ፔስት አድርገና አሁን ትተረጉመዋለህ። ይሄው ኮፒ ፔስት አድርግና ቀላል እኮ ነው። ወደ ናቲ እንጠብቃለን። 5 ደቂቃ አይፈጅብም። ፋይሉን ወደ ላፕቶፕ ላይ ነው። ወደ ላፕቶፕ ልግባ። ማስረጃ ማሳየት ማችል ከሆነ እኮ ምንም እንትን ለማለት ነው አይደል? ጋዲ አንድ ጊዜ ልግባ። ወገኖች አንድ ጊዜ ልግባ። አሁን አቅርብ የተባልከውና ናቲ ማቅረብ ትችላለህ። 10 ደቂቃ የሚፍጅብህ 1 ሰዓት የሚፍጅብህ ማቅረብ ትችላለህ። ከስልክ ወደ ላፕቶፕ ማቅረብ ትችላለህ። ናቲ ካልቻልክ አልችልም ነው። ኦኬ እኔ ጋር ኮፒ ሲደረግ ፎንቱን ይለውጠዋል። ለምን እንደሆነ አላውቅም። ለሚትራ ኤኒዌይ ፎንቱን ይለውጠዋል። ጋይስ እያሳየኋችሁ ኮፒ ላድርግ እንግዲህ እንድታምኑኝ ማለት ነው። እነሱ የሚችሉ ከሆነ ለምን አያደርጉልንም? ኤኒዌይ ገጹ የተቀጣጠለ ነው። ከዚህ ጋር ነው የሚጀምረው። ቆይ እንዴ ይቅርታ፣ ይሄው ከዚህ ጋር ነው የሚጀምረው። ናቲ ውጣና አንብብለት። ይኸው ዳኒ አውጥቶልሃል። ናቲ ውጣና አንብብለት። ውስጣቱን ወጣ አንብብለት። አንተ ደግሞ ቆይ ተሙ ለምንድን ነው አንተ ቆይ ኦኬ አይ ተሙዬ ከርዕስ ወደ ርዕስ መዝለል ልክ አይደለም። ስለዚህ ይሄንን ርዕስ እንጨርስ። ሜታፈር ነው ይላል ከታች ያለው ሐሳቡ ሰዎች እግዚአብሔርን እንደዚህ ሊያስቡት ይችላሉ በሚል እንጂ በቀጥታ ሉተር እንደዛ አላለም። ልክ በአንደኛ ቆሮንቶስ 1:25 ላይ እንዳለው ማለት ነው። እሱ ያንተ ማብራሪያውን መስማት ማብራሪያውን በኋላ እንሰጥበታለን። የኔ ማብራሪያ አይደለም አይደለም፣ በኋላ ማብራሪያ እንሰጥበታለን። ናቲ አምጥቶ ጋዲ የኔ ማብራሪያ ናቲ ያሳየው ላይ ሐሳቡ እንደዛ አይደለም። ጋዲ ናቲ አምጥቶ ተርጉምና በስርዓት ከዛ ሐሳብ እንሰጥበታለን። አጻጻፉ ለዳኒ እንደዛ ይሻላል። ናቲ ባሳየው ላይ ሐሳቡ እንደዛ አይደለም ወይ? እሱ ያንተ ትርጓሜ ነው። ስለሱ በኋላ ነው ሐሳብ እንሰጠው በኋላ ነው። አይ ታዲያ አንተ ትርጓሜ ነው ለምን ትለኛለህ? ናቲ የተረጎመው ላይ
ሐሳቡ እንደዚህ ነው ብዬ ነው እኔ ያልኩት። ዛት ሴት እዚህ አንተ ትርጓሜ ነው ለምን ትለኛለህ? ናቲ ነው ተርጉሞ ያሳየን። እዚህ ከታች ኮመንት ላይ እንዲህ የሚል ነገር አየሁኝ። እሺ suggest them image to text converter for the font issue ኢሜጁን ወደ ቴክስት ኮንቨርተር እሱን ሞክሩ እያለ ነው አንድ ወንድም ከታች። ኢሜጅ ወደ ቴክስት ኮንቨርተር አለ ለዳኒ ማለት ነው። ኢሜጁን ኦኬ ወደ ቴክስት ጉግል ላይ ኢሜጅ ቱ ቴክስት ኮንቨርተር ብለህ ሰርች አድርግና ኢሜጁን አፕሎድ አድርግለት። እንግዲህ እስቲ በቴክስት ሪትራይቭ ካደረገው እኔው ወገኖች እምወዳችሁ ጓደኞቼ ገስት አትላኩልኝ። ገስት የናቲ ነው ቦታው። ናቲ ካልመጣ ኖርማል ዳኒ ስለተወያየ ቤቱን እንዘጋዋለን። ናቲን 10 ደቂቃ እንጠብቀዋለን። 20 መጠበቅ እንችላለን። እስከዛ ግን ሐሳብ እየሰጠን ነው። ቦታው የናቲ ነው። ቦታ ተያዘብኝ ምናምን ማለት ስለማይቻል በፍትሃዊነት መመራ ስላለበት ቤቱ ነው። ቀጥል ዳኒዬ። ኦኬ እንግዲህ ናቲን እንጠብቀዋለን ስላሉ ስለ ሉተር ነገር ማውራት እንችላለን። ናቲ እስኪመጣ ነው። አይ ከዚህ ሐሳብ አንወጣም ብራዘር። አንዳንድ ነገሮች 10 ደቂቃ ሙሉ ዝም ብለን ከምንቀመጥ ይሄ ርዕስ አልቆ ወደ ሌላ እንለፍ የምትሉ ከሆነ አላለቀም። ናቲ እስኪመጣ ኦኬ። ስለዚህ እናንተ አሳዩና ይለቅ የምትሉ ከሆነ ማለት ነው። አይ የምትሉ ከሆነ ደግሞ በዚሁ ሐሳብ ነው የምንጨርሰው። ናቲን ነው የምንጠብቀው። ናቲን እንጠብቀው በቃ። ግን ዳንኤል ቅድም አንተ ይዘው የነበረው አርጊውመንት ሉተር ጭራሽ አላለም ነበረ እና አላለም ማስረጃ ይምጣ ረጅም ሰዓት የፈጀብን ማስረጃውን ለማየት ነው። ኋላ ተተርጉሙ ደግሞ ማለቱን አድሚት አረግ። ከዛ በኋላ ደግሞ መልሶ አውዳዊ ኖሽን ሌላ አውዳዊ ኖሽን ሊሰጠው ተፈለገ ማለት ነው። እና አሁን ይሄ ነገር ማቆሚያ አይኖረውም። አሁን አውዱን ቢመጣ ደግሞ ሌላ ምክንያትም ይኖራል፣ ማራዘሚያ ነው። እና ምናልባት አንተ በቆምክበት ቢዘጋ ቶፒኩ አንተ ያቆምክበት ፖይንት ላይ ይዘጋና ምናልባት የናቲ በሌላ ጊዜ ተሜ ያዘጋጅለት አድሚት እንዳረክ ወስደን እናቁመውና ወደሚቀጥለው ቶፒክ እንግባ። ኦኬ አድሚሽኑ ምን የሚል ነው? ዶድ ነው የሚለው ስም። አድሚሽኑ ምን የሚል ነው ማለት የተሳሳተ ነገር ይዛችሁ እንዳትሄዱ ማለት ነው። አድሚት ያደረከው ሶፋር እንግዲህ ካንተ ውይይት እንደተረዳሁት ሉተር እግዚአብሔርን ፉሊሽ ብሎ እንደጠራ ይሄ ቃል የሉተር እዛ ቴብል ቶኩ ላይ ስፔሲፊክሊ የተጠቀሰው አንቀጽ ላይ ፔጅ ላይ ይሄ ቃል እንዳለ አድሚት አድርገሃል። ሉተር ብለዋል ወይ ነው አሁን ሐሳቡ እኮ። ሉተር ሪሊ እንደዚህ ብለዋል ወይ ነው? አዎ እኮ ማለቱን እኮ አረጋግጠ። ሐዋርያው ቅዱስ ጳውሎስ የእግዚአብሔር ሞኝነት ብሎ ሲል እግዚአብሔርን ሞኝ እያለው አይደለም ብለህ ኮንቴክስቹዋሊ የምትረዳ ከሆነ ሉተርም እንደዚህ ሲል ምን ለማለት ፈልጎ ነው የሚለውን ኮንቴክስቹዋሊ ነው መረዳት ያለብን። አሁን አንተ ኮንቴክስት ላይ አልመጣህም፣ ናቲ ነው ኮንቴክስት ይዞ የመጣው። የአንተ አርጊውመንት ግን የነበረው በእርግጥ ከሱ የሚቀድሙ አሉ፣ የተሳካለት እሱ ነው። ከሱ የሚቀድሙ ብዙ ሰዎች አሉ። መልካም ታዲያ እንዴት ነው ቅድም ላይ አንተ ጋዲ ሲለ በቃ እንደዚህ ካለ ብሏል ካልከኝ እንደዚህ ብሎ የተናገረ ሰው ድህነቱን ያጣል አያጣም? ናቲ ዳንኤል እኮ ተሙ ባልገባ ነገር ላይ እኮ ነው አሁን እያወራ ያለው። እሺ ኮንቴክስቹዋሊ ሉተር አላለም ነው እኛ ሙግታችን። ኦኬ ናቲ ይምጣና እኔ በጣም ማወቅ ስለምፈልግ እንድረዳ ስለምፈልግ ናቲ ይምጣና እኔ ሚውት አድርጌ በጣም መማር ፈልጋለሁ፣ መስማት ፈልጋለሁ። በጣም ነው ማዝነው ግን አምላክን እንደዚህ ከተናገረ መጨረሻ ላይ በጣም ነው ማዝነው። ካልሆነ ግን ልትሉ የምትችሉትን እማራለሁ። እሺ ተሙ ተረጋጋ። ተሜ ያንተነ ኮንታክት ካለህ ተቀበልልኝ ፋይሉን እና ዋትስአፕ አድርግልኝ። ሻንቲዬ ይልክልኛል፣ ችግር የለውም። ኮንታክቱ አለኝ።
ዮአድ ቀጥሉ፣ ጋዲ ቀጥል፣ ዳንኤል ስትቀጥሉ። አይ ደቂቃም ሳይሆን አይቀርም እስካሁን ተቀምጠንም ምሳ ሰዓትም ኦልሬዲ ደረሰ። እኔ ራሱ ቢሮ ሆኜ ብታምንም ባታምንም ለምሳ ሳልወጣ ነው ቁጭ ብዬ እስካሁን እያወራሁ ያለሁትና አንድ ነገር ሰዎች ግን እንዲያስተውሉ የምፈልገው ነገር አለ ተሚ፣ ሁሉም ሰው እንዲያስተውል የምፈልገው አንድ ነገር ጉግል ትራንስሌት ማድረግ ናቲ እንዳለው ይሄው ላፕቶፕ ላይ ትራንስሌት አድርጌያለሁ እንዳለው ኮፒ ፔስት ማድረግ ትራንስሌት ማድረግ ቀላል ቢሆን ኖሮ የሰከንዶች ስራ ነበር፣ እዚህ ጋር ከፍቶ ማሳየት ይችል ነበር። አሁን እኛ ሳንፈልግ ሌላ ነገር እንድናስብ እያደረገ ነው። ሌላ ቦታ የተዘጋጀ ጽሁፍ ነው ወይ ኮፒ ፔስት አድርጎ ይዞ የመጣው የሚለውን ጥርጣሬ ውስጥ መግባት ጀመርኩ። ተሳስቼ ሊሆን ይችላል፣ ኦኬ ተሳስቼ ሊሆን ይችላል። እና ኦልሞስት ከ20 ደቂቃ በላይ ተቀምጠናል። ጨጓራችንን ባዶ ነው። ማስረጃውን እስኪያመጣ ድረስ እስካሁን ባለው ነገር ድረስ የተጻፈ ነገር ነው እኛ እያየን ያለ ነው። ወንድማችን ይኸው ፕሮቴስታንት ወንድም ራሱ ትራንስሌት አድርጎት ጋዲዝ ብሎ ቬሪ ስቱፒድ ቢለው ሞስት ፉሊሽ የሚለው ነገር ተቀምጦ ሉተር ይሄን ነገር ኢዝ ብሎ ነው የተናገረው። ይሄን ነገር እስካሁን አይተናል። ናቲ የሚናገረው ነገር ግን እስካሁን ማስረጃ ማቅረብ ስላልቻለ ተምዬ እኔ በበኩል የምሳሌ በላ ነው ለወጣ ስለሆነ ሜቢ ሌላ ጊዜ ፕሮግራም ይዘን እዚህ ጉዳይ ለማውራት እንችላለን። እስካሁን ጠበቅ ነው፣ በጣም ጠበቅ ነው። በጣም ጠብቀኝ ጋዲዬ ከገስት ሳትወጣ ከታች ያለውን ትርጉሙ ማሳየት ቀላል አይሆንም። ተሙ እስቲ ጋዲ ጠይቀው፣ ከታች ያለውን ተርጉሞ ማሳየት ለጋዲ ቀላል አይሆንም። እዚህ ጋር ያለውን ኮንፊውዥን ለማጥራት ማለት ነው። ዳኒ እኔ አሁንም እኮ ብያለሁ፣ ይሄ አውዱን ጠብቆ ነው ብሎ ትርጉም ናቲ ነው። ያንን ደግሞ የምር ጉግል ትራንስሌትን ተጠቅሞ ከሆነ የተረጎመው ይሄ ሁሉ ሰው 20 ምናምን ደቂቃ መጠበቅ አይጠበቅበትም። ቻርጅ ከሆነ ቻርጅ ዘግቶበት ነው እንዳንን ኦንላይን ይታያል እየተባለ ነው። ልጁ ቻርጅም ዘግቶበት አይደለም። ትራንስሌት አድርጌዋለሁ ካለ ለምን እዚህ ሁሉ ሰው ፊት ማሳየት ከበደው ነው የኛ ጥያቄ። በቃ ይሄ እኮ ነው። እኔ ለምን አሳያለሁ? ናቲ እኮ ነው እንደዚህ ነው የሚፈታው ሙሉ ለሙሉ ብሎ ማስረጃ ያመጣው እሱ እኮ ነው። ማስረጃ ካመጣ ደግሞ ራሱ ማሳየት አለበት ማስረጃው። በቃ የኔ ሐሳብ እሱ ነው። ተምዬ አመሰግናለሁ። በቃ እኔ በባዶ ወዴ ቁጭ ብዬ ማስረጃው ጋዲ ምን እንዳሰብኩ ልንገርህ። ገስት ላይ ሆነ ስልክህን ይዘህ ምሳ መብላት ትችላለህ። 5 ደቂቃ ተጨማሪ እንስጣው። ካልሆነ ግን ፎልስ የሆነ እኔ ስለሆንኩኝ ወስቱ ቤቱንም የከፈትኩት ይሄ ስለሆነ ፎልስ የሆነ መረጃ ነው ያመጣው። መረጃው ልክ አይደለም። ስለዚህ እውነት እናንተ ያላችሁት ነገር ከሆነ አንተ የሰራከውን ቪዲዮ እኔ ከአንቲሽ ላይ ወስጄ ዲዊት አድርጌዋለሁ። ዲዊት ያደረኩትን መጀመሪያ ልማር ብዬ መልሼ ቆልፌው ነበረ። መልሼ ግን ፈተዋለሁ። አጥፍቼው ነበረ ከእንትን ላይ ትላንትና ማታ ነበር ዲዊት ያደረኩት እና መልሼ ፈተዋለሁ። እንደዚህ የሚባል ከሆነ በጣም ነው ማዝነው። የምንዋሽለት አምላክ ከሆነ ግን ናቲዬን 5 ደቂቃ አንተ ግን ወደ ኮንክሉዥን በጣም እየፈጠንክ ነው። ለምን እንደሆነ አላውቅም። ጋዲ ያሳየን መጽሐፍ ላይ ራሱ ናቲን የሚደግፍ ሐሳብ አለ። ጋዲ ያሳየን መጽሐፍ ላይ ማለት ነው። ሊያሳየን ቢችል ደስ ይለኛል። የቅድሙን መጽሐፍ ማለት ነው። የፈረንሳይ ሰውዬ ስለ ሉተር ጻፈ ያልከውን ከላይ የጻፈውን ምን ለማለት ነው የሚለውን ከታች ሰውዬው ራሱ ይናገራልና ብታሳየን ደስ ይለኛል። ናቲ እስኪመጣ የሚመጣ ከሆነ ማለት ነው። ጋዲ ያንን ሚዩት አድርገህ መሳበላ ብየዋል ማለት ነው። ፉትኖቱን የወሰድክበት ገጽ ዳኒ ናቲ እስኪመጣ መሳበላ ለ5 ደቂቃ ገስት ላይ ሆነ ብየዋለሁ። ጋዲሳ የለም መሳበላ ብየዋለሁ ናቲ። ስለዚህ ኦኬ እኔ ከጋዲ ላይ በስክሪንሾት የወሰድኩትን ላሳያቸው። እሺ ትልቁ ላይ ላድርግህ። አኬ የሚለው ነገር ካለ ይበልና ወደ አንተ ልሂድ ዳንዬ። አናኬንም ዝም ስላሰኘዋቸው አኬ የምትለው ነገር ካለ በልና ችግር የለም። እየተወያዩ ያሉት እነሱ ስለሆነ ምንም ችግር የለም። ይቀጥሉ እና ምናልባት የምንለው ነገር ካለ በኋላ ላይ እንላለን። ምንም ችግር የለም። ቴንኪው ተሙ። ራሴን ኤክስፕሌን እንዳደርግ ይኸው ሜታፎር የሚለውን ይኸው እሺ፣ መልስ አንዴ ቆይ። መልስ ሜታፎር የሚለው የትኛውን ነው የሚገልጸው? ከላይ እኮ አላቋረጠም እኮ እየዘረዘረልህ ይመጣል። ብዙ ነገሮችን ይላል። መቋጫውን ግን ሜታፎር ነው በሚል ነው። ጸሐፊው አይደለም ይሄን እኮ እየተናገረ ያለው ጸሐፊው አይደለም ነው እያልኩ ያለሁት ብራዘር። ቴብል ቶክን እኮ ያምጣው ጸሐፊው ጸሐፊው አይደለም። ይሄ ቴብል ቶክ ኧረ በስ ጸሐፊው አይደለም እየተናገረ ያለው። ኦ ማይ ጋድ እንደ ሪፈረንስ መቀመጡ ብራዘር ሐሳቡን ያጠናክርለታል፣ ምንጭ ስላለው ማለት ነው። ከዚህ ነው ያመጣሁት ይሄንን ሐሳብ ብሎ አሳየ አይደል? ሜታፎርን የጸሐፊው የግል ሐሳብ አይደለም ነው። ኧረ በስመ አብ ክሩድ ሜታፎር ማለት ነው። ንገረኝ። እሺ ቆይ አንዴ ልመለስሽ። ሚውት አድርግና ዳኒ እንደው በግድ ሐሳቦችን ጨምድደ ወደማይሄዱበት ቦታ ጭራሽ የማይገናኙ ሐሳቦችን ለማገናኘት እየሞከርክ ያለውና ልመልስ እንደው
ከዚህ ጋር በተገናኘ ከላይ ካለው ጋር እንደማይገናኝ አሁን አሳይ። እሺ ቆይ አንዴ ስማኝ። ከላይ ካለው ጋር አይገናኝም ብለሃል አይደል? ከየትኛው ጋር ነው የሚገናኘው? ይሄ የመቋጫ ሐሳብ ከየትኛው ጋር ነው የሚገናኘው? አሳይ። ኧረ በጌታ ስሙ ሚዩት አድርገህ ጠብቀው፣ እስከዛ እሱ እስኪጨርስ ድረስ ጠብቀው። እሺ አሁን እዚህ ጋር የተቀመጠው ሁሉም ከላይም ከታችም ለሚሰሙ ሰዎች አሁን ዳኒ እየተናገረ ያለው ጸሐፊው የራሱን ሐሳብ አይደለም እዚህ ጋር ያስቀመጠው። ጸሐፊው አስተውሉ በደንብ የምሰሙ ሰዎች ተሚም፣ ሌሎች ወንድሞችም ጸሐፊው ሉተር ሜታፎሮችን ይጠቀማል ብዬ አምናለሁ ብሎ አይደለም እዚህ ጋር እያስቀመጠ ያለው። ነገር ግን ቴብል ቶክ እንደሚታወቀው ዳኒ የሚያውቀዋል ለሉተር ቅርብ የሆኑ ሰዎች የጻፉት ነውና ለሉተር ቅርብ የሆኑ ሰዎች ግን ሉተር አንዳንዴ ከባባድ ሜታፎሮችን ይጠቀማል ብለው ጽፈዋል ብሎ ይሄው ሉተር ኢዝ ፎንድ ኦፍ ክሩድ ሜታፎር ብሎ እዚህ ጋር አስቀመጠ። የጻፊው ሐሳብ አይደለም ሲጀመር ይሄ የጻፊው ሐሳብ አይደለም። ይሄ ሊሰመርበት ይገባል። ዳኒ ኬት አምጥቶ የጻፊው ሐሳብ እንዳደረገው አላውቅም። ሁለተኛ እኛ እዚህ ጋር እያስቀመጥን ያለነው እንደ ማስረጃ ቴብል ቶክ 963 ላይ ነው እግዚአብሔርን እንደዛ ብሎ ተሳድቧል እያልን ያለነው። ኦኬ ሉተር ደግሞ እንደዚህ አንዳንድ ከባባድ ሜታፎሮችን ይጠቀማል ብለው ደግሞ የሉተር ተማሪዎች የጻፉት ደግሞ ቴብል ቶክ 2164 ላይ ነው። አይገናኙም። ራሱ አንድ ቦታ አንድ መስመር ላይ ተጻፈ ማለት እኮ ሁሉም ሐሳብ ይገናኛል ማለት አይደለም። ሶስተኛ እዚህ ጋር እንደዚህ የሚል ሐሳብ አለ። ኦኬ በደንብ አስተውሉ። ኦኬ when Dr. Jonas reproached him with having insulted God in his psalm ይላል። ኦኬ ዶክተር ጆናስ ሪፕሮች ሲያደርገው እሱን with having insulted God in his psalm ምን ይላል? እግዚአብሔርን ሰድበከዋል። ተሚ በደንብ ስማ፣ እዚህ ጋር በደንብ ስሙላችሁ። ዶክተር ጆናስ reproached him ሲቀርበው ወደ ሉተር reproached him with having insulted God in his psalm እዚህኛው መዝሙሩ ላይ እግዚአብሔርን ሰድበሃል ብሎ ሪፕሮች ሲያደርገው ይላል። ምን ይላል? ሉተር ሪፕላይድ ይላል። በደንብ አስተውሉ። ሉተር የሰጠው መልስ ቴብል ቶክ 2505 ቢ ላይ ታገኙታላችሁ። 2505 ቢ ላይ ታገኙታላችሁ። ኦኬ ኳይት ትሩ። ኦኬ እግዚአብሔርን ሰድበሃል ብሎ ሪፕሮች ሲያደርገው ምን አለ ሉተር? ኳይት ትሩ ካለ በኋላ አስተውሉ በደንብ but what true prophet has not insulted God እንዴ ኳይት ትሩ እሱ ራሱ እኮ ኮንፊርም እያደረገ ነው። ባይዘው ኳይት ትሩ ካለ በኋላ የትኛው ነብይ ነው እግዚአብሔርን ያልሰደበው ይላል። እዚህ ጋር ጭራሽ ደግሞ but what prophet has not insulted God እንዴ እግዚአብሔርን ያልሰደበው የትኛው ፕሮፌት ነው እያለ ይናገራል። እንዴ እግዚአብሔርን የሰደበ ፕሮፌት ታውቃለህ? ተሚ ከብሉይ ኪዳን ነቢያትን ታውቃቸዋለህ? የዚህ ዘመን ነቢያት ናቸው እግዚአብሔርን ሲሳደቡ የምናውቀው። ኳይት ትሩ ያለ እንደውም ይሄንን ሐሳብ እንደውም ጸሐፊው ሲያጠናክረው ጭራሽ እንደዛ ብያለሁ የትኛው ፕሮፌት ነው ጭራሽ እግዚአብሔርን ያልሰደበው እያለ እንደውም ሐሳቡን ያጠናክራል። እና ሜቢ ለወንድማችን ዳኒ አንድ መስመር ላይ አንድ ፓራግራፍ ላይ የሆኑ ሐሳቦች አንድ ፔጅ ላይ ስለተጻፉ የመጽሐፉ አጻጻፍም እንደዛ ስለሆነ ነው። አንድ ፔጅ ላይ ስለተጻፉ ኦኬ ግዴታ የሆነ ቦታ ላይ ሉተር ተማሪዎች ሜታፎር ብሎ ተናግረዋል እና እንዲህ ብለዋል፣ ስለዚህ እዚህ ጋርም ሲጠቀም ሜታፎርን እየተጠቀመ ነው የሚል አርጊመንት እንደዚህ አይነት ይሄ ፋለሲ ነውና በዚህ መልኩ ነው የምንመለከተው። ጳውሎስ ጋር እንመጣለን። አሁን ያልኩ ሴንቴንስ ላይ ዶክተሩ ሉተርን ቀርቦ ሲጠይቀው ስማኝ በደንብ አሁንም ኮንፊርም አድርገልኝ ነበር። ዶክተሩ ሉተርን ምንድነው ያለው? እግዚአብሔርን ሰድባል። የሉተርን ጽሑፍ ተመለከተና እግዚአብሔርን ሰድባል ብሎ ጠየቀው። ለምን? ዶክተሩም የተረዳው እንደዛ ስለሆነ ኢማጂን ዶክተር ሆኖ ነው እንደዛ የተረዳው። ከዛ ሉተር ምን አለው? ኳይት ትሩ ኦኬ አዎ አለ። ከዛ በኋላ መልሶ በምን እንደውም ጀስቲፋይ ሊያደርገው ሞከረው። የትኛው እንዴ ሁሉም ነቢያት እኮ ሰድበውታል ብሎ ጀስቲፋይ ሊያደርገው ሞከረ አይደል? የትኛው ከመጽሐፍ ቅዱስ ነቢያት አሉ? ከመጽሐፍ ቅዱስ አሳየን። እግዚአብሔርን ሞኝ ወይም ደግሞ ደደብ ብለው አድሬስ ያደርጉ ካሉ አሳየን። ተረጋጋ። ቆይ ለምሳሌ እግዚአብሔር አታላይ ነው። ጋዲ ምን ሆኖ ነው ማል የሚያቋርጠው? ጋዲ ግን በጣም እንትን እያልክ ነው። አም ሶሪ ዳኒ ሐሳቡን እስኪጨርስ ይስማና ጠየቅ አይደለ? በቃ እኛ እኮ ማይካችን ዘግተናል። ጥያቄ አለ ለሁለታችሁም። ስለዚህ እኛ ደግሞ እንስማና ከዛ እንጠይቃችኋለን። ሁለታችሁ አሁን የመጣው አንተ ሐሳብ መስጠት አትችልም። አሁን የመጣው ማይክ ሐሳብ መስጠት አትችልም። እንደውም ቡረድ ረጋ በሉ። ዳኒ ቀጥል። ሐሳብ መስጠት አትችልም አንተ። ዳኒ ቀጥል። ረጋ በሉ። ጋይስ ናቲ አሁን መታ አትጩህ። ናቲ አቅርብ ስትባል እኮ ወጣሃል አይደል? አንተም ዝም በል። ሃይ ፕሊዝ አዳምጡ። የመጣው ነው ጋዲ ዝም ብለህ እንትን እያልክ ነው፣ እየረበሽክ ነው ወይዘ። ስለዚህ አሁን እንግዲህ ምን አንድ ነገር አውቀናል። አዳምጡ። አንድ ነገር
አይ እየረበሽኩ አይደለም። አሁን ሚስ ሪፕሬዘንት እንዳታረገኝ ምንም ሚስ ሪፕሬዘንት እንዳታረገኝ። ቅድም ማስረጃ ብለህ ማስረጃ አቅርቤልሃለሁ። እዛ ላይም ተማምነሃል። አሁንም ድጋሚ ሳቀርብልህ አዎ ልክ ነው እንደዛ ብለህ አምነሃል። አሁን መልሰህ ሚስ ሪፕሬዘንት አታድርግ፣ ጥሩ አይደለም። እሺ ስለዚህ አዳምጥ። አሁን ስሜታዊ አትሁን፣ አዳምጥ ጋዲ። በጥሩ መንፈስ ነው የመጣ ነው እስካሁን ድረስ። መጨረሻ ላይ አይበላሽ። ናቲም መጥቷል። እዚህ እኔ ሀሳቤን ላጠቃል። ከላይ ጸሐፊው ማርቲን ሉተር የተናገራቸውን አስደንጋጭ ነገሮች ዘረዘረ። ከዛስ ሉተር ክሩድ ሜታፈር ይጠቀማል የሚል ማስረጃ ከምንጭ ጋር ሰጠ። ዘን ኦኬ፣ እነዚህን አሁን በምንድን ነው መረዳት ያለብን? እንደዚህ አይነት ቃላት ራሳቸው ለእግዚአብሔር አይመጥኑትም በሚል ነው መረዳት ያለብን። ሐዋርያው ቅዱስ ጳውሎስ የእግዚአብሔር ሞኝነት ብሎ ቃሉን እግዚአብሔር ከሚለው ስም ጋር አጣምሮ ሲጠቀም ይመጥናል? አይመጥንም። ነቢዩ ኤርሚያስ እግዚአብሔርን አታለልከኝ ብሎ ሲል ለእግዚአብሔር ይመጥናል ይህ አነጋገር? በፍጹም አይመጥንም። ሌሎች እንደዚህ አይነት አስደንጋጭ የሆኑ ቃላት አሉ፣ ሲብራሩ ብቻ ሚኒንጋቸው የሚገባን ማለት ነው። እነዚህ ንግግሮች በቁም ሲታዩ ለእግዚአብሔር የሚመጥኑ አይደሉም። ኢንሰልት አድርገን ልንወስዳቸው እንችላለን። ሉተርም እነዚህን ጀስቲፊኬሽኖች ነው እየተጠቀመ ያለው። ኦኬ ዛትስ ኢት። ክሩድ ሜታፎር ዲፊኒሽኑ ምንድን ነበር ያልከው ዳኒ? ሰውየው ሲያብራራ ብቻ የሚገባ ማለት ነው። እስቲ አሳየን ከፍተህ። ክሩድ ማለት ነው ድፍድፍ ማለት እኮ ነው። አይ ቃል በቃል አንፈተውም። ክሩድና ሜታፎር አንድ ላይ ሲመጡ ክሩድ ሜታፎር ማለት ምን ማለት እንደሆነ አሁን እንደፈታው ከሆነ አሳየን ከፍተህ። ሰውየው ሲፈታው የሚገባ ነገር የሚለውን ፍቺ ካለው አሳየን። አሁን ደግሞ ኦኬ አንተ አሳየን ታበዛለህ። ኤኒዌይ እኔ ከራሴ በማውቀው ነው እንትን ያልኩ። ስታንዳርድ ዲፊኒሽኑ ሜቢ ሌላ ሊሆን ይችላል። አንተ የተለየ ነው የምትል ከሆነ ለምን አታሳየንም? እሱን አሁን አንተ ያልከው ትክክለኛ ፍቺ እንደሆነ እኮ ቼክ ለማድረግ እኔ ቼክ አድርጌያለሁ። ለምን አታሳየንም ነው? አሁን ዳኒ ምን አይነት ጌም እንደምትጫወት ልንገርህ። ማስረጃ ስትጠይቅ መልሰህ አንተ ለምን አታሳይም አይነት ጌም ነው። አሁን ሰው ቁጭ ብሎም እየተማረ ስለሆነ ብራዘር ክሩድ ሜታፎር የሚለውን እኔ እንዳልኩ እኮ ነው። ምሳሌ በላ ወጥቻለሁ። ስልኬ ብቻ ነው እጄ ላይ ያለው። ማስረጃም ላሳይ አልችልም። እጄ ላይ ምንም የለኝም አሁን። ኦኬ ምሳሌ በላ ወጥቻለሁ። ናቲን 40 ደቂቃ ሙሉ ቁጭ ብለን ስንጠብቅ ነበርና መሳሳትም አልፎብኝ ምሳሌ በላ ወጥቻለሁ እና ከፍተህ ማሳየት ከቻልክ አሳየን። ክሩድ ሜታፎር የሚለውን አንተ እንደፈታው ከሆነ መጀመሪያ አንድ ጊዜ ምን ተጀመረ? ሚውት አድርጉልኝ ቤቱን ሁላችሁም ሚውት አድርጉ። ምን ሆነሃል? እኩል እንዳንተ አይነት ስልጣን አለኝ እኮ። ምን ሆነሃል? ሚውት አድርጉላችሁ። በቃ እስቲ አሁን ልናገር። ሚውት አድርጉ አንድ ጊዜ። ሲመጣ ትናገራለህ። ከዛ ውጭ ግን አይቻልም። ከጋዲ ጋር ጀምራል ይጨርሳል ከሱ ጋር። አንቲሽ ሚውት አድርግ። ቆይ አንድ ጊዜ። ምንም እኮ የሚያንጨቃጭቅ ነገር እኮ አይደለም። ናቲ እስኪመጣ ድረስ ቁጭ ብለው ሁለቱ ሲወያዩ ነበረ። ጋዲሳን ያነሳችሁ ማናችሁንም ሞዴሬተር የምትባሉ እኔ ቤት አታስፈልጉ። እኔ ራሴ ቤቴን መምራት እችላለሁ። በጣም ባለጌዎች ናችሁ። እግዚአብሔር በሚያውቀው ለእውነት የማትሞቱ ማለት ነው ሁላችሁ። ሞዴሬተር በጣም ነው ማዝነው። ይምጣ ዳኒዬ ጋዲሳ። እስከዛ አንዳንድ ነገር ሌሎቹ ይበሉ። ዳኒ ጋዲሳ ይገባል። ለሁለት ስለምትጨርሱ ማለት ለሁለት ስለምታወሩ ጋዲሳ ይምጣ። ናቲን እንደጠበቅነው ጋዲን እንጠብቀዋለን። ጋዲሳ እንደገባ እኔ ሴቲንግ ውስጥ ገብቼ እያንዳንዱ ሞዴሬተር አነሳለሁ ማለት ነው። ታሙ ብሎክም እንዳይሆን ቼክ አድርገው እስቲ ሊስት ውስጥ ከታች የምትሳደቡ ሞዴሬተር ነው። ብሎክ አይደረግም። ናታን ብሎክ አይደረግም። አሁን ጋዲ ይምጣ። ናቲ ጋዲ ሲመጣ ለሁለት ስለምትወያዩ ነው። ሁለታችሁም ለሁለት እስካሁን ድረስ እየጠበቀ ነበረ። ናቲን ለ40 ለ30 ደቂቃ ቁጭ ብሎ ናቲ ሲጠብቀው ነበረ። ናቲ ባትሪ ዘግቶበት ቻርጅ አድርጎ እስኪመጣ ጋዲሳ ቁጭ ብሎ እየጠበቀ ነበረ። ስለዚህ ጋዲሳ ይምጣ። ናቲ ሀሳብ ካለ ስጥ። እስከዛ ሰማል ልናገር። ሲጀምር እኔ ቀጥታ የጉግል ትራንስሌሽን አውጥቼ የተረጎምኩትን አውጥቼ አሳየሁት። በመጀመሪያ አንተ ትርጉም እኔ እንግዲህ የሚያውቁ ሰዎችን ምሁራኖቹን ላቲንና ጀርመን የሚያውቁ ሰዎችን አስተረጎምኩ። አይ እሱን ትርጉም ያንተ ነው አለኝ።
ከዛ እኔ የተረጎምኩትን አውጥቼ ያሳየሁት ፔጅ ነምበሩ አለ 488 ይኸው ይታያል። በፊት ለፊት ማሳየት እችላለሁ። ቀጥታ ኮፒ ፔስት ነው ያደረኩት ጉግል ላይ እና እሱን ኢሜይል አድርጌ ላኩት። ኢሜይል አድርጌ ላኩትን ነው አውጥቼ ያሳየኋችሁ። አሁን ቀጥታ ተርጉመው ሲለኝ ቀጥታ ለመተርጎም ኮምፒውተሬ ላይ የለም ፋይሉ። አሁንም ስልኩ ባትሪው እያስቸገረኝ ነው። ግን ምንድነው ይኸው ጉግል ትራንስሌት ይላል። በትክክል ላሳያችሁ ወዳጆቼ። አንዴ ትልቁ ላይ አድርጌ ናቲ ግን ሶርስ ከየት ነው ያመጣው ነው ጥያቄው እኮ። ጽሁፉን ከየት አመጣው ጀርመንኛው? እሱን ሳናውቅ ትራንስሌሽኑን ብታሳይ ምን ይሰራልናል? ጉግል ትራንስሌሽን ነው አልኩ እኮ። የጉግል ትራንስሌሽን ዋናው የለማ። ዋናው እዚህ ጋር የለማ እኮ። ዋናው የለም እዚህ ጋር ያሳየህን ነገር በሙሉ ትራንስሌት የተደረገ ነው። ትራንስሌሽኑ አይደለ? ዋናው ሶርስህ ምንድነው ነው ጥያቄው። ሶርስህ ምንድነው? ይኸውልህ እኔ ሶርስህ ምንድነው ነው? የታል ሶርስህ? ሶርስህን እስቲ ያሳየን። ሶርሱን አሳየን እስኪ የታለ? ሶርሱ በሌለበት ትራንስሌሽን ብታሳየን ምንድነው ጥቅሙ? አድምጥ መጀመሪያ። ለምንድነው ቅድም አንድ አስወረደኝ አላውቅም። ጌታ በሚያውቀው ቆይ ጋዲ ምንም አትበል። አንስቼዋለሁ፣ ከሞዴሬተር አንስቼዋለሁ። የወንጌል አማኝ ነው። እያንዳንዳችሁን አንስቻችኋለሁ ከሞዴሬተር። እዚህ ቤት ውስጥ ሞዴሬተር አንቲሽ አለ፣ ጋዲሳ አለ፣ ናቲ አለ፣ ዳንኤል እውነት ለሁሉ አለ፣ ዴቭ አለ። ከዚህ በኋላ ሞዴሬተሮች የወንጌል አማኙ ሲጫን ኦርቶዶክሱን ለምን እንዳስወጣችሁት በጣም ነው ማዝነው። ሁለቱ እየተከባበሩ ለ40 እና ለ30 ደቂቃ ቁጭ ብሎ ሲሰማው የነበረ ልጅ ነው ጋዲሳ። ናቲ ቻርጅ እስኪያደርግ ድረስ ጠብቆት ነበረ። በጣም ነው ማዝነው። እዚህ ቤት ሞዴሬተር አልፈልግም። አንስቻችኋለሁ ሁላችሁንም ማለት ነው። አነሳለሁ እንዳለ ከገስት ላይ ካሉት ውጪ ታች ላይ ያላችሁት በጠቅላላ አነሳለሁ። በዚህ ነው መቀጥለው። ተባረኩ፣ ቀጥሉ። ናቲና ጋዲሳ እስከዛ ማለት ነው። አሁንም ናቲ የሚያሳየን ቅድም እንደተነጋገርነው ተሜ ቪዲዮ ከፍቶ ኮፒ ፔስት አድርጎ ቀጥታ ፊት ለፊት ጉግል ትራንስሌሽን ላይ ትክክለኛው የቀደሙን ትርጉም ሲያመጣ ነው የሚያሳየን። በሱን የተስማማ ነው። ይቀጥል። እሱን የሚያሳየን ከሆነ ምሳ እየበላው ሰማዋለሁ። ይኸውልህ ጋዲሳ ይሰማል። አንተ መጽሐፉ አለ አይደል? ጉግል ትራንስሌት ተጠቀምና ቀጥታ ኮፒ ፔስት አድርጋ አሳየኝ። ችግር የለም። የኔን በቃ ማድረግ አልቻልኩም። ያልቻልኩት ኮምፒውተሬ ላይ አይደለም ያለው ስልኬ ላይ ነው። ስልኬ አሁን ነው ገና 5% ነው 6% ነው ያለው። ወደዚህ መልሼ ገና እንትን ማድረግ አልቻልኩም። ስለዚህ እኔ ትርጉም የተለየ ከሆነ አውጣና አሳየኝ። ችግር የለም። ናቲ 40 ምናምን ደቂቃ ጠብቀን ትራንስሌት ተጠቅም 40 ምናምን ደቂቃ ጠብቀን አሁንም ስልኬ 5% ነው ቻርጅ ያለው ስትል እሱን እግዚአብሔር ያውቃል። እውነት እያወራ ነው ውሸት እያወራ ነው የሚለው ነገር እግዚአብሔር ያውቃል። ኤኒዌይስ ወይ ደግሞ ማዘጋጀት የቻልክበትን ቀን ሜንሽን አድርገህ በዚህ ጉዳይ ብቻ ሳይሆን ሰፋ ባለ ደግሞ መግባት የምንችል ይሆናል ማለት ነው። አንተ ትራንስሌት ማድረግ ትችላለህ። መጽሐፉ አለ ኖ አንተ አለ አይደለ? መጽሐፉ አሁን እኮ የነገርኩህን ራሱ እኮ ሲምፕል ወይ መጽሐፉ አለ አንተ ዩሲ እኔ ጋር መኖሩ አይደለም። እኔ ጋር ቢኖርም አንተ ነህ ማቅረብ ያለብህ አይደለ? አሁን ለምሳሌ ቅድም ትራንስሌት ብላ ያመጣኸውን ተቀባይነት እንዲኖረው ምን ታደርጋለህ? ኢሜል ትራንስሌት አድርጋ አሳየን። ናቲ ያሳየው እኮ ጉግል ትራንስሌት ብዬ ኬት አመጣዋለሁ? ይሄንን ፔጅ ቁጥሩን አሳየው። ኬት አመጣዋለሁ? እኔ ጽፌው ነው። ፔጅ ቁጥሩን ሳይሆን አሁንም አልተረዳኸኝም። ኦሪጂናል ፋይሉ አለህ እንዴ ናቲ? ነው የለህም? ኦሪጂናል ፋይሉ ያለው በቴሌግራም ልኮልኝ ስልኬ ላይ ነው ያለው። ፒዲኤፍ ነው አይደለም? ከስልኬ ላይ ፒዲኤፍ እንደ ፒዲኤፍ ነው የላከልኝ ያለው። ስለዚህ ወደ ኢሜይሌ እንደዛ ማድረግ አይጠበቅብህም። ኖ እኔ ልንገርህ ዘዴ እያልኩ ነው እኮ ያንተን እኮ ተረዳው። እንደዛ ማድረግ አይጠበቅብህም። ፒዲኤፍ ውስጥ ገባና ፔጅ ነምበሩን ስለምታውቀው ፔጁን አውጥተህ ስክሪንሻት አድርገህ ያንን ኢሜል ትራንስሌት ታደርገዋለህ። ቀጥታ ማለት ነው። ናቲ አንድ ጥያቄ ሲምፕል ጥያቄ ልጠይቅህ። አለ ፋይ እንትኑ መጽሐፉ አለ? አዎ ግን አንተ ነህ ጥያቄ አሁን ጥያቄ ቀረበልህ። እኔ አሁን ምንድነው ጋዲ የጠየቀህን ጥያቄ ማቅረብ ያለብህ አንተ ነህ። ከጋዲ ጋር እስካወራችሁት መጠን ማለት ነው። ያንን ደግሞ ትራንስሌት አድርገህ ማሳየት ይኖርብሃል። ኦሪጂናል ፋይሉ ይሄ ነው። ይሄ ደግሞ ትራንስሌሽኑን እኮ ስክሪንሾት አድርጌ ያሳየው እኮ አይደለም ያሳየኸው። ኦሪጂናል ፋይሉን ሳይሆን ትራንስሌት ብለህ የሆነ ፋይል ነው ያሳየኸው። ሶ ኦሪጂናል ፋይሉን አድርገህ ያንን ኦንላይን ኢሜል ትራንስሌተር ስትለው ወዲያው ነው ትራንስሌት የሚያደርግልህ። ይበቃል። ኤኒዌይስ ግን ከተዘጋጀህበት ሌላ ጊዜ ማውራትም ስለምንችል ምንም ችግር የለውም። ወይ ማታ ወይ ነገ እናወራበታለን። ቴንክ ዩ
ተባረኩልኝ። ቤቱን መዝጋት ስላልፈለኩኝ ነው። ናቲ የምትሉትን በሩና ዳኒና ናቲ ቤቱን ዘጋዋለሁ። አይ ይኸውልህ፣ በመጀመሪያ ደረጃ እኛ አይደለንም ማስረጃ ያመጣ ነው፣ እሱ ነው ማስረጃ ያመጣው። ሉተር እንዲህ ብለዋል ብሎ ያመጣው እሱ ነው። እሱ ያመጣውን መጽሐፍ ኮፒ ያደረግኩት ፔስት አድርጌ በጉግል ትራንስሌት ያደረግኩትን ወደ ኢሜይሌ ልክ ያሳየሁት። አይ አንተ የተረጎምከው ልክ አይደለም ካለ እሱ ጉግል ትራንስሌት ተጠቅሞ መተርጎም ይችላል። ቀጥታ ኮፒ ፔስት ማድረግ ነው። እኔ ስላልተመቸኝ እንጂ ምንም ወደኋላ የምልበት ምንም ምክንያት የለም። እንደምታየው የምጠቀመው እንትን ጉግል ክሮም ነው። ማነው እንትን ኮምፒውተሩ እና ቀጥታ መተርጎም የሚቻል ነው። ብዙም አስቸጋሪ ነገር አይደለም። አንተ ተርጉም ስለው መተርጎም አይፈልግም። መጽሐፉ አለው። እኔ የተረጎምኩትን ደግሞ ኮፒ ፔስት ያደረግኩበትን ይኸው ቁጥሩን ኬት አመጣዋለሁ? እኔ አልጽፍ ነገር ቁጭ ብዬ ጽፋለሁ አዲስ እና ቁጥሩን ፔጅ ነምበሩ አለ እዚህ ጋር። በነገራችን ላይ ቀጥታ ይኸው ፔጅ ነምበሩም አለ። ይኸው ፔጅ ነምበሩ 488 እሱ የጠቀሰው ይኸው እንትኑ ይኸው ቀጥሎ ያለው 963ን ነው የጠቀሰው። ይኸው እስከ 964 ወደ ታች ስትወርድ ይኸው 964 አለ። ይኸው ልጅ የእግዚአብሔር ልጅነትን እንዲህ እናገኛለን። ከዛ በኋላስ ኦፍኮርስ በዚህ ወደ መንግስቱ ከገባ በኋላ ምን ያስፈልጋል የሚለውም እናምናለን። እውነት ነው፣ አምነናል፣ ትክክል ነው። ከዛ መልካም ፍሬዎች ማፍራት ደግሞ እንደ ሐዋርያ ቅዱስ ጳውሎስ እንዳለው ተቆርጬ እንዳልጣል ስጋዬን እያስጎሰምኩ አስገዛለሁ አይደለም። ስለዚህ ስጋችንን እያስጎሰምን ደግሞ ለመንፈሳችን እያስገዛን በዚህ መንፈሳዊ ህይወት እያደግን እንሄዳለን። ከዛ በኋላ እንግዲህ እግዚአብሔር በቸርነቱ ደግሞ ያድነናል ብለን ተስፋ እናደርጋለን። እንደው ገብቻለሁ እያለን እንደ ፕሮዎች በፉከራ አይደለም። ስለ ፎከርክ ባይዘው እንዲህ አይነት ነገሮች አንድ አካል የምርም ካልዳነ በፉከራ አይደለ በጩኸት አይደለ እንደዛ ራሱን ለማሳመን የሚሞክረው አንዳንዴ አሁን ለምሳሌ እንግዲህ ሙስሊም ወንድሞቼን እንትን ልበላቸውና አላህ የሚባለው አካል እውነት ነው አምላክ እንዳልሆነ ይታወቃል። አምላክ እንዳልሆነ ስለሚታወቅ ብዙ ብዙ ጊዜ መጽሐፉን ተመልክታችሁ እኔ አምላክ ነኝ ከኔ በቀር አምላክ የለም በእያንዳንዱ የጭንቀት ነው የሆነ ነገር እንዳታጣ ከፈር ደጋግመህ እንደምትለው ልክ እንደዛ ነው የሚሆነው። እንዳልዳኑ ስለሚያውቁት ደጋግመው እንደው ድነናል አናጣውም ይላል። እንዳልዳኑ ስለሚያውቁት ደግሞ ድነታቸው ካላገኙ ደግሞ ማጣት አለማጣት ውስጥ አይገቡም እና ስለዚህ እንደው አግኝተነዋል አናጣውም ብሎ መሰገጥ የመሰገጥ መራ እንዲህ ስላልክ አትድንም። እንደው ባለፈውም መታስቅ ኮሜዲና ነበረ ስሙ እነ ዳኒና ሙለታ ለማስማማት ብሎ ዘይዶ የሰራት ድራማ አለ። በትምህርት እንደው ብለው አለስማማ ሲሉ ወደ መጨቃጨቅ መቦጣበጥ ነው የሚባለው። እንደዚህ አይነት ደረጃ ላይ ሲደርሱ አንድ መፍትሄ አለ። መፍትሄው ምንድነው? ወይል እንግዲህ ዳኒ ሙለታ ድነዋል ብለህ ታምናለህ? አዎ በሚገባ ያለ ጥርጥር። እንት አተ ክርስቶስ ቀድሯል ብሎ የሚያምን ሰውዬ ኤፍሬም የአጋንንት ትምህርት ነው እንደው ይቅርታ አድርጉልኝ የአጋንንት ብዬ ተሳስቼ ነበረ የሰይጣንና የአጋንንት ማለቴ ነው በዛ ይስተካከልልኝ ብሎ አመነውን ትምህርት የሚያምን ሰውዬ ያለ ጥርጥር ምን ጥርጥር አለው የዳነ ወንድሜ ነው አለ። ኦኬ ትምህርት ግን ስትበጣበጥ ነበር ከዛ በፊት ከዳነ ወንድም ጋር ምን ያበጣብጣል? ስለዚህ ከዛ በኋላ ደግሞ ጋሽ ሙለታ የቀድሩ ሰውዬ እሱ ራሱ ይቀደርበት አይቀደርበት ማን እንደተቀደረበት ምናምን የማያውቀው ሰውዬ ዳኒ አምኗል ድኗል ብለህ ታምናለህ? እንዲህ ነው ራሳችሁ የምር የምትሸውዱት? የምር እንዲህ ነው የምታጽናኑት ራሳችሁን? እንደው በትምህርት አንድ መሆን ሲያቅታችሁ ራሳችሁ ፈራጅ ራሳችሁ አስገቢ ራሳችሁ አስወጭ ሆናችሁ
ቁጭ ብላችሁ ራሳችሁ ማጽናናት ይሻላችኋል። አስበኳል እነዚህ ሰዎች መንግስተ ሰማይ በር ላይ ቢቆሙ ውድ አለቀልህ በቃ። ዜዶን አግባ ብሮ ከኦርቶዶክስ ዮሐድ ይመቸኛል ና ግባ። አረ ቀለሜ ቢሆንማ አሮጋንት አንተ ከባድ አልጋነሽን ድፊባቸው ማም ነገር አይገቡም ሁላ ድፊባቸው ወሬ ስደፍ አልነበር ደ ከእነ እንትና ጋር ሆነች። ከባድ ነው እና እንዲህ እያላችሁ ራሳችሁን እታጽናኑ ይሻላችኋል። ለዛ ነው የማትጨብጠው ከሆነ አንዳንዴ የመንፈስ ችግር ያለባቸው ወይም በሆነ ነገር የሆነ ሰው ለምሳሌ አጥተው የጨለሉ ሰዎች አይዶ ነው ለቃሉ በጣም ይቅርታ ምን ይሆኑ ምንድነው የሚባለው ያበዱ ሰዎች ብዙ ጊዜ ያንን ቃል ይደጋግሙታል አይደል? ያጡበትን ምክንያት ያጡበት ወይም ደግሞ ምን ያልችባቸው አለፊያ አማርኛ አይችልም ሲሉ እያለች አማርኛ ወይ ልክ አሁን አንድ ሙስሊምን ሄደ ነብዩ መሐመድ ነብይ ነው ብለህ ትጠይቀዋለህ። አዎ ነብይ ነው ይላል። ከዛ ሄደ ለፕሮቴስታንቶች ይሄው ነብይ ነው ተቀበሉት እንደማለት እኮ ነው። ያው ነው። ልክ ዳንኤልን ድነሃል ወይ? አዎ ድኛለሁ። እሺ እንትና ድኗል? አዎ። እርስ በርስ ታመሰካከርና ለኛ መልስ ሰጡን ማለት ነው። እንዴት ነው? በጣም የሚያስቅ ነገር እኮ ነው። ክርስቶስ የሁለት ምስክር ይጸናል በሚለው ነው። የሁለት ሰው ምስክር ይጸናል በሚለው ሁለት ሰው ዳኒ አንድ ሰው ብለን እንዴ? አይ ዳኒ አንድ ሰው ከዛ በኋላ ሙለት አንድ ሰው ሁለት ሰው ሆነ ማለት ነው። እና ሁለት ቢሞሉ ለራሱና ለሌላ ሰው መሰከረ። አንድ አይነት ትምህርት ቢኖራቸው ነው። አንድ አይነት ትምህርት ቢኖራቸው ጥያቄ ጠይቀህ እንዴ? ቆይ አንዴ ጃጅ ክርስቶስ ለፍርድ ቀን ቆሞ ልክ ይሄንን ጥያቄን ቀየረው ማለት እኮ ነው። በእነሱ አጠያየቅ ልክ ተርቢያ ብልታችሁኛል ማቴዎስ 25 ላይ ያለውን ትቶት ከዛ ዳንኤል ድናሃል ናግባ፣ ሙለታ ድናሃል ናግባ፣ ኤፍሬም ናግባ ጭራሽ እኮ ክርስቶስ ራሱ ሊያስመሰክር ነው ለሰው ልክ ሙለታ ለዳኒ እንደመሰከረው እዛም ይመሰክራል። ድኗል ሲለው አዎ ድኗል በቃ ገባ። አስበኳል ንቀቱ ወይ ቀልድ። አሁን እንዲህ ስንል ባይዘው የኛ ክርስቶስ እንዳልሆነ ሁላችሁም ምንድነው የሚለው እንረዳዋለን ብለዋልና ተረድቷል። ልዩ የሆነ ኢየሱስ የሚባል ስላለ ነው እንደዛ ብለን የምንናገረው እንጂ የኛ ኢየሱስ እንዳልሆነ እቺን ተረዱ። መቼስ ብዙ ሰው ያውቃል ብዬ አስባለሁ። ይሄ ነገር ልዩ የኛዎቹ ያውቃሉ እንዳለ ለቀለሜ ለብቻው ደብቆ ህልም የሚያሳየው አለ ራእይ ምናምን ነገር እሱ እንዳለ ተረዱና እንግዲህ አስቡን። ሰዎች ጄጄን ተቀበሉ እስኪ። ሰላም ነው ጄጄ? አሎ ቲክቶክ ከየት ቤተ እምነት? እኔ ፕሮቴስታንት ነኝ። የትኛው ዲኖሚኔሽን? የትኛው ዲኖሚኔሽን? የት ነው የምታመልከው? ሙሉ ወንጌል። መልካም። ጥያቄ ስታወሩ ገብቼ እንትን እየሰማችሁ ነበርና እንዴት ነው እነሱ በሌሉ ቦታ ስለነሱ ማውራት ሀሜት አንተ አላህ አይደል እንዴ? አንተ አላህ ሀሜት ማለት በአደባባይ ሀሜት አለ እንዴ? ቪዲዮ ከፍተን እያወራን እንዴት ነው ሀሜቱ የሚሆነው? እነሱ የሉማ ያው ያወሩታል። ሀሜትን ኃጢአት ይለዋል አይደል? ኦፊሻሊ ሀሜት ምን ማለት ነው? ቆይ እስቲ ትርጉሙ ንገረን እስኪ። ሀሜት ማለት አንተ በሌለበት እኔ ስላንተ ሳወራ ማለት ነው። ያው እንደዛ ነው ሀሜት ማለት ማስረጃ ሀሜት አለ እንዴ? ኦኬ። ስለዚህ በየትኛውም ስፍራ ቆይ አሁን ስለ ሐዋርያው ቅዱስ ጳውሎስ ስናወራ እያማነው ነው ማለት ነው።
ነው። እሱማ መጽሐፍ ቅዱስ ነው እኮ እሱን ያው መጽሐፍ ሐዋርያ ቅዱስ ጳውሎስ ስለ ሐዋርያ ቅዱስ ጳውሎስ እንዲህ አደረገ ብለን ስንናገር እያማነው ነው ማለት ነው። ሌላ ቦታ እሱ እኮ መጽሐፍ ቅዱስ እኮ ነው ተሰጥቶ እያማነው ነው ማለት ነው። እያማነው ነው። ስለኔ አውራ ብዬ ፍቃድ ከሰጠው ስለኔ ሄደ መስክርልኝ ካል አውሩልኝ ብሎ ሐዋርያ ቅዱስ ጳውሎስ ተናግሯል። አይ የማይመስል ነገር በስላሴ ሳታምን ራሱ ልትድን ትችላለህ አትችልም ለማለት ከባድ ነው። መወሰን ይከብዳል። እውነት ነው። መካነ ኢየሱስ ግን አንተን ቆይ እነሱ ኦንሊ ጂሰስ እኔ አይደለሁም ኦንሊ ጂሰስ ስላልሆንኩ ሆኜም ስለማለት አንተ መካነ ኢየሱስ ስለሆንክ ነው መካነ ኢየሱስ ድናለች አልከው። ስለዚህ መካነ ኢየሱስ ነህ ጄጄ መካነ ኢየሱስ ነህ አንተ መካነ ኢየሱስ አይደለሁም። ስለዚህ አይደለም። ቅድም ግን ስለ መካነ ኢየሱስ ጠይቅ ድናለች ብለህ በድፍረት ተናግረህ ነበር። ኦንሊ ጂሰስ መሆን አይጠበቅብህም ስለነሱ ለማውራት ብራዘር። ኦንሊ ጂሰሶች እነሱ ስፔሻል እንትን አላቸው በስላሴ ስለማያምኑ የነሱ ሌላ ነገር ነው እያልኩ ነው ማፍሬን። ምንድነው ሌላ ነገር ማለት? አልገባኝም። ምንም አልገባኝም። ምንም አልገባኝም። አወሳሰብክ። በስላሴ ስለማያምኑ ግን እኔ ማለት ይድናሉ አይደሉም? መዳን ስለዚህ ይድናሉ አይደሉም? ኢየሱስ ክርስቶስ ይድናሉ አይደሉም? አታውቅም። ስለዚህ በስላሴ የማያምን ሰው ራሱ ስላሴን የካደ ሰው ራሱ ይዳን አይዳን አናውቅም ነው የምትለኝ? ኖ አይ እኔ እኮ አሁን ለምሳሌ አይድኑም ብዬ ላልፍ እችላለሁ። ግን እኔ የምልህ ዋናው ፖይንቱ ግን ስለነሱ ላወራ አይደለም የመጣሁት። ገባህ? ስለነሱ ላወራ አይደለም የመጣሁት። ቆይ ሙስሊሞች ድነዋል አልዳኑ? ሙስሊሞች በኢየሱስ ክርስቶስ አያምኑማ ማርፈን በኢየሱስ ክርስቶስ ስለማያምኑ ድነዋል አልዳኑ ብያለሁ። አልዳኑማ እነሱ እንዴት ይድናሉ? በኢየሱስ ክርስቶስ ሳያምኑ ይድናሉ። አሁን ልጅ ጂሰሶች ለምንድን ነው አሁን ልጅ ጂሰሶች አሁን ልጅ ጂሰሶችስ ስለ ኦንሊ ጂሰሶች አይዞን እሺ እንተው ለተመልካች ታች የሚሰማ ተውኩት። ስላሴ ምን ያክል ለፕሮቴስታንቶች ኢሚንት ትምህርት እንደሆነ ተመልከቱ። አምላካቸው እንኳን አያውቁም እነዚህ ሰዎች። ባይዘወይ ሙስሊሙ አንዴ አዳምጠኝ። አንዴ ሚውት አድርጋ አንዴ ሳወራ ተደረበኝ አታወራ። እሺ ይህን ያክል ነው። ኦኬ ይህን ያክል የስላሴ ትምህርት ለፕሮቴስታንት is a valueless። ስላሴን የካደ ሰው ድኗል አልዳንም ብሎ በድፍረት ለመናገር ሚውት አድርገው አንዴ ተናገርኩ እኮ። ስላሴ ይክዳሉ ድኗል አልዳኑም ለማለት ይከብደኛል አለ። ሙስሊሞች ግን ድኗል ብዬሳ እነሱ ሲጀመር ክርስቶስን ስለካዱ አይዱንም። ስለዚህ ክርስቶስን ክዶ ኦኬ በክርስቶስ አምኖ ስላሴን ቢክድ ሰው ይድናል? እኔ እንጃ እሱ አላውቅም ማለት። ስለዚህ ይህን ያክል የስላሴ ትምህርት እንኳን ግድ እንደማይሰጥ ተመለከትን። እሺ መካነ ኢየሱስ ሰው እየሰማ ነው። አንተ ስለሚሰማ ነው መልእክት ያስተላለፍኩኝ። ሰው ስለሚሰማ ነው መልእክት ያስቀምጥ። በክርስቶስ ያመነ ሁሉ ይድናል አልኩ። አንተ አሁን ኦንሊ ጂሰሶችን አምሹር ከኔ በላይ ታውቃቸዋለህ። በቲክቶኩም ከተዋይተ ምታውቅ ይመስለኛል። 30 ጊዜ ታውቃቸዋለህ። ማነው የሚድነው? ስላሴ እንደማያምኑ ታውቃለህ። ቆይ በኢየሱስ ያምናሉ አያምኑ? አይ ልንገርህ፣ በኢየሱስ ክርስቶስ ያመነ ሁሉ ይድናል አልኩ። ስለዚህ አሁን አንተ እንዳስተዋይ ሰው ኦንሊ ጂሰሶች ሪሊ በኢየሱስ ያምናሉ ወይስ ደግሞ የነሱ እምነት እንዴት ነው ብለህ አስተውለህ ገባህ? ኦኬ ያምናሉ አያምኑ? ለኃጢአታችን ሞተዋል ብለው ያምናሉ አያምኑ? የነሱ እምነት እነሱ በስላሴ አያምኑም እኮ አብ ወልድ። እኔ ስለ ኢየሱስ እኮ እየጠየኩ ነው። አንዴ እስኪ መጀመሪያ ስማኝ ጄጄ ወንድሜ ተረጋጋና እኔ ሌላ ሰው ያውራና እኔ እንደዚህ አይነት ጭቅጭቅ አልወድም። ምክክር ትምህርት ምናምን ነው የምወደው። ሀሜት ምናምን ብስጭት ስለማልወድ በጣም ጥሩ ሌላ ሰው ከሌላ በጣም ጥሩ
ቆይ እንዳትወጣ ስለ መካነ ኢየሱስ ቀድም ስላልክ ስለሱ እናወራለን። እሺ ዲያቆን ማከተ ወይ ደህና ነህ? ሰላም ብያችኋለሁ። እግዚአብሔር ይመስገን። እንዴት ነህ? አለን አለን። ቅድም እኮ ማሜን እያሰብክ ስታወራ በቃ እየገረመኝ ነበረና ያንተ ፍቅር በቃ ለማሜ ይለያል። እና ግን ወደ ነጥቡ ሲመጣ ሄቨን ብትመጣ ጄጄን ምን ትለዋለች? እንኳን ዳንክ አይደለም በበሯ አላለፍክም ነው የምትለው። ሄቨን ብትመጣ ማለት ነው። ፕሮቴስታንቶች ምንም ፍጹም እንዳልዳኑ ነው የምትገልጸው። ጄጄ ግን እሷ አድናለች አልዳነችም ለማለት አየህ፣ ትምህርቱ ምንም በቃ ምንም የስላሴ በነገራችን ላይ እነሱ ኢየሱስን አብን አሉ አላሉ ጉዳዩ አይደለም ማለት ነው። ጄጄ ጆባዊት ነስለሱ ድኗል። አረ እንደዛ አላልኩም። እኔ እኮ አሁን ለምሳሌ ቆይ ልንገርህ። በአንተ መስፈርት ስለ ዮሐድን ንገረኝ ብትለኝ እኔ ዮሐድን ስለማላውቀው አሁን ነገር ያስፈልጋል ብላ ነው የምታምነው መካነ ኢየሱስ ታውቃለህ? ጄጄ ማይክን ክፈተው። አሁን ጥያቄ ነው፣ ሚዩት አንሳ። ጠይቅንሽ። ሶሪ መካነ ኢየሱስ አንድ ሰው ለመዳን ምን ያስፈልገዋል ብላ ነው የምታምነው? በክርስቶስ ማመን። በጣም ጥሩ። ማመን ስትል ጥምቀትና ቁርባን ለይታ ነው? ያለ ጥምቀትና ያለ ቁርባን ነው ማለት? አንድ ሰው ሳይጠመቅ ይድናል ብላ ታምናለች መካነ ኢየሱስ? ቆይ አንድ 2 ደቂቃ ትሰጡኝ? ሶሪ ያለውበት አይመቸኝም ማለት። እሺ ደግ ኦቦሊሶ ጋዲ አካም ጅርታ ስራ ነው መሰለኝ፣ አልነቃም እስካሁን። በዛ ለሊት ተኝቶ ስራ ላይ ነው። ኦኬ እሺ ሰውስ እንዴ አለ ነካው። እዛ 2 ደቂቃ ወደ ሩጫ እንዴ ለናችሁ 2 ደቂቃ ወዴት ነው? ወደ ታች ለመውረድ ነው እንዴ 2 ደቂቃ ያለው? ምንድነው? ከኔ ጋር ነው ማለት እያወራ ያለው? ግራ ጋባ ፓፓ 2 ደቂቃ ሲላቀቀ። ሰላም ነው ግን ሰላም አደርክ ጋዴ። ናቲ ዲያቆን ናቲ መኩ እንደምን አደራችሁ? በዛው ድምጻችሁን አሰሙ። እንዴት አደራችሁ? እንዴት ናችሁ? እግዚአብሔር ይመስገን። ያለቃ ድምጽ ጉዶንን እኮ ማታ ነገርም አንድ መልእክት ነገር ላስተላልፍ። እንደው እዚህ ጋር ለሚሰሙ ወንድሞች እናቶችም ቪዲዮ ከፍተህ ነው ሳትከፍት? አይ ጀስት በቮይስ አንዳንድ ልጆች በጣም በቃ የሚያስቸግሩ ልጆች አሉ አሁንም። እና አንዳንድ ሰዎች ሜቢ አላቅም ቢያድግልኝን በቅርብ የምታውቁ ምናምን ሰዎች ካላችሁ እንደው የቤተክርስቲያኒቱን ነገረ ክርስቶስ ትምህርት ምንም ሳያውቅ በቃ እንደው ገብቶ ማጨመላለቅ በቃ እንደው ለምን እንደማይሰለቸውም አልገባኝም። ጌታ በሚያውቀውና የምታውቁት ሰዎች ምናምን ካላችሁ ንገሩት። የቤተክርስቲያንን ትምህርትም አንደርስታንድ ሳያደርግ በቃ የሚያወራው ስንት ምንፍቅና የኦንሊ ጂሰስ ትምህርት ነው ሲያወራ የነበረው። እኔ ስሰማው ራሱ እንኳን የክርስትና ትምህርትና አንድ ማወቅ ያለባችሁ ሜቢ እንደዚህ ሰዎች ሲያወሩም አንዳንድ ግለሰቦች ሲያወሩም ሲሰሙ ምናምን ነገር ይሄ የራሳቸው ሐሳብ ነው። እሺ አሁን ቢያርግልኝ ሲያወራ የነበረው የራሱ ሐሳብ ነው፣ ምንም የቤተክርስቲያንም ትምህርት አይደለም። እና ሜቢ አንዳንድ ሰዎች ሼር አድርገውልኝ ድንገት ገብቼ እየሰማሁ ነበርና ይሄ የራሱ ሐሳብ ነውና የሚሰማም ከሆነ እሱ ድንገት ወጥቶም ከሆነ የምሰማ ከሆነ እባክህ ተመከር፣ ቁጭ ብለህ ለመማር ሞክር። ትክክለኛ የቤተክርስቲያንን ትምህርት የኦንሊ ጂሰስን ትምህርት ገብተህ አታስተምር ለማለት ያክል ነው። ያው ይቀጥሉ።
አንዳንዴም እኮ የሰው ፕሮፋይል ማድረግ እኮ የዛን ሰው የጭንቅላት የያዘ ይመስለዋልና እሱም ላይ ትንሽ ቢጠነቀቅ መልካም ይመስለኛል። የተመታ ሰው በነገራችን ላይ እኔ አንዳንዴ ገስት ስትገቡ ራሱ ማለት ምን ለማድረግ እንደምትገቡ ቀድማችሁ አስባችሁ ነው የምትገቡት። የምር የሆነ ቤት ስትገባ እኮ የሆነ ፐርፐዝ ሊኖራችሁ ይገባል። እንደው ስለደበራችሁ ስራ ስላስጠላችሁ መደበሪያ ነው የምትገቡት ገስት፣ ወይስ ደግሞ የምርም በዚህ ሐሳብ የማተርፈው ሰው አለ፣ የምመሰክረው የቤተ ክርስቲያን ትምህርት አለ ኦኬ ብላችሁ ነው የምትገቡት? ኖርማሊ እንደው መግቢያ ቦታ ስላጣችሁ፣ መዋያ ቦታ ስላጣችሁ፣ ስራ አለቃችሁ ስለሰደባችሁ ምናምን ስሜታዊ የሆናችሁ እየገባችሁ የቤተ ክርስቲያን ትምህርት ዝም ብሎ እያቦኩ ለሰድቦ ለሰዳቢ ማሳለፍ በጣም ምን ናቲ ምንድን ነው ያልከው? ወደ ትምህርት ይሻላል። ኦኬ ናቲም አፖስትልም እና ምናልባት ጋዲ ስራ አለ ሀሳብ ሰተህ ምናምን ልትወጣ ኦኬ የተወሰነ 1-2 ደቂቃ ሁሌም ባይዘዌ ሜቢ ሰዎች ኢዚሊ እንዲያሰላስሉት የምፈልገው ነገር ነው። ያው እኔ ፕሮቴስታንቶች ድናቸዋል አልዳናችሁም የምፈልገው ነው። ኦኬ አሁን የገባው ወንድማችን ፕሮ ነው። ያው እንትን ነው ቀድር ነው። ኦኬ ካልቪኒስት ኦኬ ጥሩ። እሺ አቤል እንኳን ደህና መጣ። ጋዲ እንዴት ናችሁ? ባሮኬ ሁሉ ሰላም፣ ሁሉ ተማም ነው? አለን እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። አለን እኔ ምላቢ ነው አንድ ቀለል ያለ እስቲ ዝም ብዬ ሐሳብ ነገር እንድትሰጠኝ ስለፈለኩ ነው የሆነ ጥያቄ ልጠይቅህና ለምሳሌ 13 አይቼ ነው የገባሁት። ከላይ ርዕሱን አይቼ ነው የገባሁት። ፕሮዎች ድናቸዋል ወይ የሚል ጥያቄ መሰለኝ። ወደ ርዕሱ እንገባለን። ነገረ መንገድን አንድ ጥያቄ ልጠይቅህ ስለፈለኩ ነው። ሜቢ አድሬስ ማድረግ ፈቃደኛ ከሆንክ። አረ ፈቃደኛ ነኝ። እኔ ማቆን ለመናገር ወዳላ የማላቆን ነው እንጂ። ጥሩ እሺ። ክርስትና ከተጀመረበት ዘመን ጀምሮ ለምሳሌ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ክፍለ ዘመን እያልክ መሄድ ትችላለህና ፕሮቴስታንቲዝም እስከጀመረበት ጊዜ ድረስ ሰዎች ይድኑ ነበረ? የዳኑ ሰዎች አሉ? አዎ በሚገባ። ኦኬ ቤተክርስቲያን ነበረች ማለት ነው አይደለ? በደንብ ኦኬ። የጌታ ቤተክርስቲያን ስንት ቤተክርስቲያን ናት? አንድ ቤተክርስቲያን። ያው ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ምናምን ሳይሆን ክርስትና የሚለው ማለት ነው። ወደ እሱ እንመጣለን፣ ችግር የለውም። ስለዚህ የጌታ ቤተክርስቲያን የጌታ ህብረት አንድ ቤተክርስቲያን ናት። ያቺ ቤተክርስቲያን ደግሞ አንድ ትምህርት ነው አይደል? ወጥ የሆነ ትምህርት ነው ያላት አይደል? አዎ። ያ ትምህርት እንዳልኩ ለምሳሌ እስከ 11ኛ 12 13 14ኛ ክፍለ ዘመን ድረስ ነበር ያ ትምህርት ወጥ የሆነው ትምህርት። እስከ ስንተኛው ክፍለ ዘመን ድረስ? እስከ 14ኛ ክፍለ ዘመን ድረስ ነበር ያ ትምህርት ወጥ የሆነው ትምህርት። ትምህርቱማ አንድ ነው እኮ ያው ሰው ነው እየተረጎመ ምን እያለ ምናምን እየከፋፈለ ያመጣው እንጂ ትምህርቱ አንድ ነው። አይ ወጥ የሆነው ትምህርት አሁን ዶክትሪን የምንለው ትምህርት አለ አይደል? ዶግማ የምንለው ትምህርት ያ ትምህርት ነበረ እስከ 14ኛው ክፍለ ዘመን ድረስ ትምህርቱ የነበረ ይመስለኛል። ብዙም ስለነሱ እንትን የለኝም እውነት ለመናገር ነው። ትምህርቱ ከነበረ ትክክለኛው ትምህርት እስከ 14ኛ ክፍለ ዘመን ከነበረ ለምን የታድሶ እንቅስቃሴ ያስፈለገ በእነ ሉተር? እሱማ እኮ በ14 ብቻ አይደለም ታድሶ የነበረው ከመጀመሪያም ከአንድ ሺህ ዓመት ከሉተር በፊትም ነበረ። ያው ካቶሊኮችም ሲገነጠሉ ያው ኦርቶዶክስም ኢስተርን እና ኦሪየንታል ሲሆኑ ሌሎችም እነዚህ የአረብ እንትኖች ኦርቶዶክሶች የሚባሉት ምናምን ሲገነጠሉ ራሳቸው ይሄ መታደስ አለበት ይሄ ነገር ትክክል አይደለም እያሉ ነው እንጂ ያው በ15 ብቻ አይመስለኝም። አይ ሙሉ ለሙሉ ታድሶ ስለ አሁን ለምሳሌ አንተ የምትለው ስለ ስኪዝም ነው እያወራህ ያለው። እኔ ስለ ስኪዝም አይደለም እያወራሁ ያለሁት። ታድሶ እንቅስቃሴ
እነ ሉተር ሲጀምሩ ለምን መጀመር አስፈለገ? እስከ 14ኛ ክፍለ ዘመን ድረስ እውነተኛው የጌታ ትምህርት ቤተክርስቲያን ውስጥ ከነበረ ታድሶ እንቅስቃሴው ለምን አስፈለገ? ትክክለኛው ትምህርት ከነበረ እስከዛ ሰዓት ድረስ አሁን ሉተር እኮ ትክክል ስላልሆነ አይደል እንዴ ፕሮቴስት ያደረገው? እንዲያስተካክሉ ጠይቆ ነበር፣ ሊያስተካክሉ አልቻሉ። ያው በቻለው መንገድ ያመጣቸውን አንድ 90 ምናምን መስፈርቶች መሰሉኝ አይደል? ብዙም ጥናት አላደረኩኝም። እዚያውን ቪዲዮ ላይ ነው የሰማሁትና እነዚህ 90 ነገሮች ፕሮቴስት አድርጎ እንደወጣ ነው እነዚህ ነገሮች መስተካከል አለባቸው ብሎ። እሱን አታምንበትም አንተ? መስተካከል የለበትም ብለህ ነው የምታስበው ጋዲ? ቆይ ችግር የለውም። የኔን ፐርሰናል ኦፒኒየን እነግርሃለሁ። እኔ ሲጀመር አሁን ካቶሊክ ቤተክርስቲያን ውስጥ ራሱ በጊዜ የነበረውን ነገር የኔን ኦፒኒየን እነግርሃለሁ። ግን አብይን ቅድም ምን አልከኝ መሰለህ? እስከ 14ኛ ክፍለ ዘመን ድረስ ትክክለኛው የጌታ ትምህርት ቤተክርስቲያን ውስጥ ነበር አልከኝ አይደለ? እንደዛም አላልኩኝም ጋዲ። አልከኝ እኮ አብይ ነው ያበላሽዋል። ትምህርቱ ትክክል ሆኖ ሰው ነው የሚያበላሸው ማለት ትምህርቱ ነበር እኮ ትምህርቱ ትክክል ሆኖ ሰው ግን የሚቀበልበት መንገድ እንትን ይለዋል፣ ይከፋፍለዋል፣ ወደ ራሱ ሐሳብ ይስበዋል ምናምን እንደዚህ አይነት ነገሮች ስላሉ ነው እንጂ ትምህርቱማ እስካሁንም ስህተት የለውም እኮ። መጽሐፍ ቅዱስ መች ተሳሳተ እስካሁን? እኔ አሁን ስለሱ እሺ አይ ቲንክ ብዙም አንደርስታንድ እየተደራረግን አይደለም። እሺ ሁለተኛ ጥያቄ ልጠይቅና አብይ ነው ይልኝ። ኦኬ አሁን ስለ ሰዎችና ስለ እንትን እያመጣ አታውራኝ ነው ይይዝ ያው ክብሩ ምናምን ስላልከኝ ነው። ያው ኢየሱስ ክርስቶስ ወርዶ ነው የተወለደው ልልህ ፈልጌ ነው። ስለዚህ ያንን እምነት ብቻ የሚለው ወርዶ ነው የተገለጠው ለማለት ፈልገ ነው ሊሆን ይችላል። እኔ ብዙ ማስረጃ የለኝም። በጣም ጥሩ እሺ። ስለዚህ ከመንፈስ ቅዱስ ነው ብለህ ታስባለህ? ሽንት ቤት ላይ ቁጭ ብሎ የተቀበለው እምነት ብቻ የሚለው ትምህርቱ ከመንፈስ ቅዱስ ነው ብለህ ታምናለህ? ሊሆን ይችላል አልኩኝ እኮ ዮሐንዬ። ያው እኔ ብዙ አንብቤ ምናምን ሙሉ ታሪኩን ስለማላውቀው ሊሆን ይችላል ነው ዝም ብለህ እየገመትክ ነው ማለት ነው እኮ። ሙሉ ታሪኩን ስላላነበብኩት አሁን ኢየሱስ ክርስቶስ በበረት ይወለዳል ብሎ የጠበቀው ስለ ቦታው ተውኩት። አይ ገባኝ። አይሁዶች ኢየሱስ ክርስቶስ በበረት ይወለዳል ብሎ አልጠበቁም። በንጉስ ቤት ነበር የጠበቁት። እየሰማኸኝ ነው ወይ ዮሐንዬ? እሺ በቃ ወደ ሐሳባችን ፕሮች ድናቸዋል ወደሚለው እንግባሽ። ይህ መገለጥ ከመንፈስ ቅዱስ ነው ብለህ ታምናለህ ወይ? እምነት ብቻ የሚለው ሊሆን ይችላል አልኩኝ እኮ። ሊሆን ይችላል። እሺ ሉተር እምነት ብቻ ሲል ከጥምቀትና ከቅዱስ ቁርባን የተለየ ማለቱ ነው? የሌለው ማለቱ ነው? ያለሱ ወደ ሉተር ነው ዮሐዴ እኮ ነው ጀማሪው። ከዛ በፊት እምነት ብቻ የሚለው ትምህርት አይታወቅም። አይ እኔ አሁን ድናቸዋል ስትለኝ እኔ ላወራ የምችለው ከማን ነው እኮ መዳን በምንድን ነው ስል በእምነት ብቻ አልክና እምነት ብቻ የሚለው ሉተር ነው ያመጣው። እምነት ብቻ ሲል ሉተር ከጥምቀትና ከቅዱስ ቁርባን የተለየ ነው ወይ ያልኩ ነው እኮ። ወደ መጽሐፍ ቅዱስ እንምጣና እንዴት ድናል የሚለውን ጠይቀኝ። እምነት ብቻ በእምነት ነው የሚዳነው ብለህ ታምናለህ አይደል? እኔ ያው መጽሐፍ ቅዱስ ነው የሚለው እኔ አይደለሁም። መጽሐፍ ቅዱስን መጣለ ስለ ፕሮዎች ስለሆነ ፕሮዎች መጽሐፍ ቅዱስ ስለሌላቸው ወደዛም ስለምንመጣ ችግር የለውም። መጀመሪያ በእምነት ነው የዳነው ብለሃልና ይህ ያመጣው ደግሞ ሉተር ነው። ይህ ሲያመጣው ሽንት ቤት ቁጭ ብሎ ነው። ስለዚህ ቁጭ ብሎ ቢሆንም ችግር የለውም ስላልክ ኦኬ፣ ሽንት ቤት ቁጭ ብሎ ቢሰጠውም ከመንፈስ ቅዱስ ሊሆን ይችላል ብለህ ስላመን ሉተር በእምነት ብቻ ሲል ኦኬ፣ ከእምነት ብቻ ሲል ከመንፈስ ቅዱስ ነው ወይም እንደዛ ብሎ ሲጀምር ከመንፈስ ቅዱስ ነው ብለኛል አይደል? አሁን እኮ ነው ስለ ሉተር እርግጠኛ ሆኜ ማውራት አልችልም። የምችለው ስለ ራሴ ነው። እምነት ብቻ የሚለው ጀማሪው እኮ እሱ ነው። ሉተር ነው የጀመረው። እኔ አሁን እምነት ብቻ አይደል የቻልኩት ከመጽሐፍ ቅዱስ የተነሳ ነውና ለምን ብለህ ጠይቀኝ። እሺ አንድ ጥቅስ ልትሰጠኝ ትችላለህ ከመጽሐፍ ቅዱስ እምነት ብቻ የሚል? አንድ ጥቅስ ሮሜ 5 ላይ አሁን ለምሳሌ እናንተ በእምነት የጸደቃችሁ ይላል። በእምነት ይላል እንጂ በእምነት ብቻ ይላል? እምነት ብቻ ነው ያልኩህ እኔ። በእግዚአብሔር ልጅ የሚያምን የዘላለም ሕይወት አለው፣ የማያምን ግን ይፈረድበታል ይላል። እምነት ብቻ ይላል? ያው ሌላ ነገር አለው። በእግዚአብሔር ልጅና በዚህኛው ነገር አለው። የሰው ልጅ እንጀራ ቢበላ በሕይወት ይኖራል ማለት ሌላ ነገር አያስፈልገውም ማለት ነው። ሌላ ነገር አለ። ኢየሱስ ክርስቶስን እንድንበላው ነው። ኢየሱስ ክርስቶስ እኔ የሕይወት ውሃ ነኝ አለው። እምነት ብቻ ይላል ወይ ነው ያልኩህ? እምነት ብቻ ይላል እኮ። ይኸው ኢየሱስ ክርስቶስን ሳምን እኮ እንደበላውና እንደጠጣው ነው ማስበው። እምነት ብቻ ይላል ወይ?
እኔ ስትበላው ትጠግባለህ ትራባለህ አላልኩም። እምነት ብቻ የሚል ስጠኝ ነው ያልኩህ እንጂ ምን ስትሆን ትድናለህ አላልኩም። እምነት ብቻ የሚለው ከየት አመጣኸው? ብቻ የሚለው እንኳን ፈልገን ላናገኝ እንችላለን። ስለዚህ የለም። ማን ነው ለመጀመሪያ ጊዜ እምነት ብቻ ብሎ የመጣው? በመጽሐፍ ቅዱስ የለም። ሽታው አንተ ብቻ የምትለዋን ነው የምትፈልገው? አንተ ብቻ ብለህ አይደል እንደ የምታምነው? ታዲያ ስለ ብቻ ነው እንጂ ብቻ የሚለውን ፊደል ነው ወይ ነው የምትፈልገው? ነው እቺ ቃሏ ብቻ የምትለው አንተ ብቻ የሚለው አትፈልገውም? አይ እኔ በኢየሱስ ክርስቶስ አምናችሁ ትድናላችሁ ካለ ሌላ አለ ብዬ አላምንም። ያው በክርስቶስ ስለዚህ ኦኬ ሌላ አለ ተው፣ ሌላ አለ የሚለውን ድራማውን ተውና፣ ስለዚህ ሉተር እምነት ብቻ ወይም ደግሞ ላስተካክልልና መካነ ኢየሱስ ድነዋል ብለህ ታምናለህ? እኔ ስለ መካነ ኢየሱስ ራሷ መካነ ኢየሱስ ትጠይቅ እንጂ አሁን ፕሮዎች ድናቸዋል ስትሉ እኮ ስለኔ ፕሮዎች ናቸው አይደሉም መካነ ኢየሱስ። ስለዚህ ሁሉም ፕሮቴስታንት ይድናል፣ ሁሉም ኦርቶዶክስ ይድናል ማለት ነው? ፕሮዎች ናቸው ወይስ አይደሉም? እኔ ስለ ሁሉም የሚያድነው የሚለው ሮሜ መልእክት ምዕራፍ 10 በጣም መሰረታዊ ነገር ነው። ዝም ብለው እነሱ ያመነ ይድናል ለማለት ነው ሮሜ 10 የሚጠቅሱት። ግን ምን አይነት እምነት ያለው እምነት ራሱ ኦኬ ከቁጥር 10 ጀምሮ እንዲህ ይላል፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህና ይላል። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና ይላል። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና በአይሁዳዊና በግሪክ ሰው መካከል ልዩነት የለም፣ አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጸጋ ነው፣ የጌታን ስም የሚጠራ ሁሉ ይድናል ይላል። እነሱ አሁን ይሄ የጌታን ስም የሚጠራ የሚለው ራሱ ኢየሱስ ብሎ በመጥራት ነው ሊትራሊ የሚወስዱት። እንደዛ አይደለም ጋይስ። እንደዛ ከሆነማ የታክሲ ወያላው ኢየሱስ ከሆነ ቦታ ወደ ኢየሱስ እያለ የሚውለው የታክሲ ወያላ ሁሉ ይድናል ማለት አይደለም። መጥራት ማለት ራሱ እንዴት እንደሆነ ሊገባችሁ ይችላል። ዝም ይገባል። ቃል እየነጠሉ እየወሰዱ አይደለም። የሚያምን ሲባል ራሱ ምን ማለት ነው? ያልተጠመቀ መልካም ስራ የማይሰራ ማለት ነው። እንደዛ አድርጋችሁ ነው የምትወስዱት። እንደዛ አይደለም። ይቀጥልና ጌታን የሚጠራ ሁሉ ይድናል ካለ በኋላ እንግዲህ ያላመኑበት እንዴት አድርገው ይጠሩታል? የሚጠራ ሲባል ራሱ ስታምነው ነው የምትጠራው፣ ወይም ደግሞ ያመንከውን እምነት ነው የምትጠራው ማለት ነው። ስለዚህ እንግዲያስ ያላመኑበትን እንዴት አድርገው ይጠሩታል ይላል። ባልሰሙትስ እንዴት ያምናሉ? ስለዚህ ለመጥራት ምን ያስፈልጋል? ኦኬ ማመን ይጠበቅባል። ለማመን ደግሞ ምን ያስፈልጋል ይላል? መስማት። ባልሰሙትስ እንዴት ያምናሉ ይላል። ከዛ ይቀጥላል፣ ያለ ሰባኪስ እንዴት ይሰማሉ? ስለዚህ ለመስማት ደግሞ ሰባኪ የግድ ያስፈልጋል። ይቀጥልና ስለዚህ ሰባኪ ያስፈልጋል፣ ለመስማት ለማመን ሰባኪ ያስፈልጋል፣ ትምህርት ያስፈልጋል ማለት። እነዛ አስተማሪዎች ራሱ ማን መሆን አለባቸው? እዛው ቀጥለው መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ይላል። ኦኬ መልካሙን የምስራች ወንጌል ነው ማለት ነው። የሚሰብኩት ራሱ ምንድነው? መልካሙን የምስራች ወይም ደግሞ ወንጌልን ነው የሚሰብኩት። ስለዚህ ወንጌልን የሚሰብኩ እግሮች የሚላቸው እግር የሚለው ወንጌልን የወንጌልን አገልግሎት ነው የሚያወሩ እግሮች የሚላቸው። ስለዚህ መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩስ እንዴት ይሰብካሉ? ስለዚህ ለመስበክ ራሱ የሚልክ አካል ያስፈልጋል ማለት ነው። ማን ነው ያ የሚልከው አካል? እናንተ ጋር ይሄን ትምህርታችሁ ከየት ነው የመጣው? ማን ልኮት ማን አስተምሮት ነው እያመጣችሁት ያላችሁ? ስለዚህ ከቸርቻችሁ የግድ ሊመጣ ያስፈልጋል። የቸርቻችሁ እምነት ነው ማለት ነው ሪፍሌክት ልታደርጉ የሚገባ። እንዲህ ነው መዳን ብላ ያስተማረችው ቸርች አይ ኖ ይሄን ካላደረግ አትድንም ከምትለው ቸርች ጋር አንድ ነን ብሎ ማስተማር እንደው በጣም የሚገርም ነው ሊሆን የሚችለው ማለት ነው። ወንድሞች ታፈናችኋል። አይ ቲንክ እነ ማክና ናቲ ሀሳብ ስጡና ወደ ፕሮዎች ካሉ ይገባሉ። ተስፍሽ እየገባ ነበር። ለምንድን ነው የምትወጣው? ና እንጂ
ግባ ገራሚ ርዕስ ነው ስትል ስለነበረ ይሄን ገራሚ ርዕስ ብታወራው መልካም ነበር። ያው መስክርልን ድነህትን መተ ናቲ ይቀጥል። ቆይ አንትዬ መኩዬ ይቀጥል፣ ዲያቆን ይቀጥል። እቀጥላለሁ ትንሽ ደቂቃ። ዲያቆን መኳንንት አሉ። አንተ የራስን ከፍ አድርገህ ለታብታብ እንዲመች ማክ ዲያቆን መኳንንት ግቡ እንጂ ማን ነው? ሶፋኒት ሶፋኒት ኤርሚያስ ይባላል። እሺ ሌላ የሚያወራ ከሚያወራና ሀሳብ ካለ ጨምራለሁ። እኔ ክርስቲያን ነህ? ሶፋን አዎ ፕሮፋይሉ የአባ አንጦንስን ኮቴሽን ወስዳልና ክርስቲያን ይመስላል። ትቀልዳለህ እንዴ ታዲያ? የሆነ ቁጫማ አፉ ላይ የሆነ ይፈነጭበታል ታውቃለህ፣ ዝም እንዳይ። አዎ አንዳንድ ሰዎች ያው ምን ይባላል መሰለህ አንተሽ በስራው ዓለም አሁን ቢሮ ምናምን ነገር ያው እንቺስ ብዙ ሰራተኛ አለና ፐርሰናል ላይፍ ላይ ያለውን ችግር ወደ ቢሮ ይዛ አትምጣ ይባላል። ለምን ቤት ነጭናጫ ኮንክ ቤት በጣም ብዙ ችግር ያለበት ሰው ኮንክ ቢሮም ስትመጣ እንደዛው ነው ነጭናጫው ነው የምትቀረውና ቤሊም ይመስለኛል ብዙ ጊዜ ፐርሰናል ላይፉ ላይ ደስተኛ አይነት ሰውም አይመስለኝም። ለዛ ነው ቲክቶክ ላይ መጥቶ የሚተነፍሰው ወይ ሚስቱን ይፈራት ምናምንም ይሆናል ብዬ ፈራው እኔ። ሚስቱ አታሰራው ምናምን ነገር ቤት ያው እዚህ ሲመጣ የሚጮውም ለዛ ይመስለኛል። ሜቢ ያው ጥርጣሬ ነው። ሚስት አለችው ብለህ ነው እንዴ? ይሄን ሰውዬ እኮ የእድር አባላት ካልሆነ አይችሉትም። ዋይ ሁለት ሴቶች አንድ ቤት ላይ በሚል ግጥም እንዳልገጥም በለጡ በሊና ግባ በለጡ ብለው ትናንት ደስ ብሎት እንደው እንዴ በለጡ ነው እንዴ ስም ሲሎናት እኔ ምንም አይመስለኝም እያለ ነበርና ዞሮ ቤሊ የምትባለውን ስማ። አንድ ጥያቄ ብቻ ልጠይቅህና ከዛ ትቀጥላለህ። በለጠ በህይወት ደስተኛ ነህ? በህይወቴ በክርስቶስ ደስተኛ ነኝ። በህይወት ግን ደስተኛ አይደለም። ቴንክ ዩ። በጣም ደስተኛ ነኝ። እኔ ስለ በህይወት አልኩ እንጂ በምን ደስተኛ ነህ አላልኩም። በህይወት ደስተኛ ነው ወይ ነበር ያልኩት። እኔ ህይወት ነኝ ብሏል ክርስቶስ። አንተ እንዴ እኔ ቆይ ምንድን ነው ያልኩህ? በህይወት ደስተኛ ነው ወይ እኮ ህይወቴ ክርስቶስ ነው ወዳጄ። ኦኬ ስለዚህ ሌላ ህይወት የለም። ህይወቴ ክርስቶስ ነው። ለኔ ህይወት ክርስቶስ፣ ሞትም ጥቅሜ ነው አለ ጳውሎስ። ትበላለህ በለጠ? አንተ አትበላም? ጾም በጾም ጸሎት ነው የምትኖረው። ወደ እኔ ደግሞ ዘው ክርስቶስ ነው ያበላል። ክርስቶስ ሲባል ለምን ትበሳጫላችሁ? እኔ እኮ እንዴ ቆይ እንጂ በለጡ ቆይ አንዴ ተረጋጊ። ምላስህን ሳታስረዝም አንዴ ትበላለህ? ስድብ ተፈቀደ፣ ህማማት ወጣ። ትበላለህ ወይ እንዴ? ወደ መልሱ እሺ፣ የሚጠየቀም መልስልህ ከቻለ። እኔ እኮ ስድብ እናንተን ራሱ መለየት አቃታ አይደል? ትበላለህ ወይ ስድብ ሆኗል በፕሮት። አይ ስድብ ህማማት ሲወጣ በአመት አንዴ እግር መተጣጠብ እሺ፣ ችግር የለም። ከምትግማማ ብትታጠብ አይሻልም? ይኸው አሁን አርጅታል፣ ግን ታጥባ አታውቅም አይደል? እንዲሁ በገጽ ራሱ ከሌላ ሰው ጋር ማውራት ይችላል። ሌላ ሰው ይገባል። እኔ ይሄ ልጅ መች እንደሚያድ ፈጣሪ ሆይ። ያው መታጠብ ውሃ እንዴት እንደሚፈሩት ለዛ ነው። ጥምቀትም ክርስቶስ ህይወቴ ይልና ምግብ ትበላለህ ወይ ስትለው እበላለሁ ብትለው አንተ ከበላ እበላለሁ አለ። ምግብ ይቀጥለው አንተ ከበላ እበላለሁ አለ። ከአንዳንድ ተቀየረ እንዴ? አንተ ደስተኛ ከሆንክ እኔ ደስተኛ ነኝ አትልም እንዴ? አስቀድሙ አሁን ደግሞ
ዮሐዴ ነህ ህይወቴ እያለ ነው ማለት ነው። ህይወቴ እንዳትዘፍንልኝ እኔ አልፈልግም ትላለህ። አስቀቋል ደግሞ አንተ ደግሞ ምግብ አትበላም እኮ አንተ ካልበላህ ደግሞ እንተያይ እንደ እኔማ አልበላም ምናምን ብዬ እንተያይ ልለው ነበር። በጣም ችግር ነው። መደበቅ የጠቀመው በለጠው። እኔ ጾማለሁ እሱ ይጾማል 40 እሱ ለምን አይጾምም? ፕሮቴስታንት ግን ካለ ሌላ ፕሮቴስታንት መዳኑን የሚነግረን ፕሮቴስታንት ካለ ይግባ። እንትናን እንጋብዛቸው እንዴ ያደረኩት የለም ምናምን የምትለው የሚለው ያ ሰውዬ ደግሞ ይደብራችኋል እንግዲህ። ያቺ ያ በጸጋው ነው የዳንኩት የሚለው አሁን እሱ ሰውዬ ራሱ ምን ብለን እንደምንጠራው ከባድ ነው። እና እሱ ድኗል ብላችሁ ታምናላችሁ ምናምን የሚለው ራሱ እናያለን። ኤኒዌይስ ግቡ። ደቢባቸው ሰማችሁ ቃላቶች ከየት እንደሚያመጣቸው የምር ማነሽ ሻቦዘነሽ አስካለች አልጋነሽ ይላል። ድፊባቸው አሮጋንት ብሎ የሚለውን ነገር እኮ ብሎ ሲለው እንዴት ነው ብሎ የሚለው ግን የሚገርመው ነገር እኮ ይዋዴ እነዚህን የመሳሰሉ ማነ ክሌም ዳውን አትበለኝ። መንፈስ ቅዱስ እኮ ነው የሚያቀብለው። የሚያሳዝነው ነገር ደግሞ እነዚህን ስሞች እንዴ ስም ዝርዝር ይሰጠዋል መሰለኝ። ሲገልጽለት ይሄን ብቻ ነው ያየነው እኛ። ይሄ ገለጸልኝ ይላል፣ ለአይሁዶች እንድናገር ገለጸልኝ ይላል። ሄዶ የሚያወራው ይመስለኛል ያዴ በስራ ይጸድቃለሁ ብለህ አሮጋንት ስለሆንክበት አይሁዳዊ መስለህ ሆነው እንጂ ተመልሶ አይመጣም ነበር። አደደደ አሮጋንት ከባድ ነው። እና ቀለሜ እንደው አወዳህ እንቃወማለን፣ እንደዛ እንቃወማለን። ዞሮ ዞሮ ግን ትመቸናለህ። እንደው ዝም ብለህ ስድቡን ትተህ ወሬዎች እንዲህ ወሬን ብትደፋ ዝም ብለህ እንደው አንተ ወሬን ድፋ። አሜቱና ስድቡን ትተህ ወሬን ድፋ። በቃ ኖርማል ነው። አንተ እንደ መዝናኛ የምንቆጥረው ምክንያቱ ዶግማቲክ እና ክርስትና ነክ ነገር አታወራም አንተ መቼም ቢሆን የተሰጠ እንደው እንዲህ ስም ማውጣት ከዛ ደግሞ ቀጥሎ ወሬ መድፋት ምናምን እንጂ እንደው ትምህርቷን እንኳን ላሻሉኝ ማማ ነገር ነው። እሺ ይዋዴ በለጠ ተመልሶ መጣ በሶላ ወይ በቃ እኔ እኮ በህይወቱ ደስተኛ አይደለም ይሄ ልጅ። በቃ አንዴ ሶላ ይላል አንዴ እናውራ፣ በስነ ስርዓት እናውራ። ብሽሽቅ ይቀር። እሺ በጣም ጥሩ ብሽሽቅ ይቀር። እሺ በሶላ ሲሆን ነው ብሽሽቅ። የት ዲኖሚኔሽን የት ነው ሶላ? ሶላ የት ዲኖሚኔሽን ነው? እኔ እንትን ነኝ ደብሬ አቡነ ጸዋለ ጽድቅ ገዳም። ደብር ምን ማለት ነው? ደብር ምን ማለት ነው? ቆይ አንድ ደብር ምን ማለት ነው? ለምን በስነ ስርዓት መጽሐፍ ቅዱስ አናወራም? ደብር ምን ማለት ነው? መልስ እስኪ። ደብር ነው ደብር ምን ማለት ነው? ደብር ከእንትን አይችልም ጋር ከዲክሽነሪ አይ አንተ ቆይ በህይወት ደስተኛ እታች አስመለታች ጨርሰው ለታስታውቅ ነው እዚህ ገብተህ ምን አይነት ሰው ነው በጌታ? ይኸው በህይወት ደስተኛ አይደለም። ደስታ ባይዞ ገዝታ አይደለም የሚገኘው። አሁን የምርም ትዳር አጥ ከሆነ እዛ ቀለሜ አገናኛቸዋለሁ እነ አላር ያስፈልግሻል። በጣም ነው የሚገርም። ፊቲንግ እንትኗ ራሱ የሚመጣው ድፋባቸው ሲመጣ ነው። በቃ ታክቲኳ ራሱ ይመጣል ነው የምልህ። ሁሉ አስተላለፍ ይዋዴ
አተ ሁለት ፍክትክት ብለዋል እነዚህ ሰዎች እዴ በቃ ጠፍቶባት ነበር እኮ ኤዲቲንግ በቃ ካለም ይደረሻ አሁን ከአንዳንድ ነው የተመለሰው የኤዲቲንግ ሞራሏ ከባድ ነው። የዝምታ ምዕራፍ ምንድን ነው? እዲ አረናቲ አውራ እባክህ አቦዘነች ነው ያለው። አቦዘነች አቦዘነች አቦዘንከን እኮ። እንዴት ናችሁ? እንዴት አደራችሁ? እግዚአብሔር ይመስገን። እንዴት ነህ? ኬት እንደሚያመጣቸው ይሄ የሚጠቀመውን ቃል በጣም ነው የሚገርመው እኮ። አቦዘነች አለ። አሁን ዲፊባቸው ቀርቶ አቦዘነች ነው የምንልሽ ሄሉ። አዎ ቀይር ይበቃ አቦዘነች ተቃራኒ ስለሆነ እንዴ ግድ ነው። አንቺ ዲፊባቸው ሮሚ ደግሞ አቦዘነች ነው። በቃ ሮሚ አቦዘነች ሮሚ ብለሽ ካልመጣሽ አንቀበልሽም። ስሙ ዮሐዴ ሰውም ሲጠራ በአባቱ ስም አይደል? ድፋባቸው የሁሉም አባት ነው። ልጆቹ እነ አልጋነሽ አቦዘነች ምናምን ናቸው። ድፋባቸው አባት ወደ አያት እየሆነ መምጣት አለብን። ምን አልክ? አቦዘነች ኔትወርኩ ይዞታል የሳፊ ሄሎ ኔትወርክ ነው መሰለኝ። ፕሮቴስታንቶች ጣፉ ድናቸዋል ወይ ለሚለው ጥያቄ መመለስ ከበዳቸው መሰለኝ። መዳኑን ሊመሰክር የፈቀደ አንድ ሰው የለም እዚህ ውስጥ እና በጣም ያሳዝናል። እና አሉ በነገራችን ላይ ብዙ መስማት እንጂ ለመናገርም ብዙም የሚደፍሩም አይደሉም። እየሰሙ ነው ይሰማሉ፣ ግን ደግሞ ለመናገር ይያዛሉ። ከባድ እኮ ነው ባይዘው ወይ ዝም ብለህ እንደው ድኛለሁ ማለት እኮ ለማንም አይከብድም። ባይዘው ወይ እንደው ዝም ብለህ ተነስተህ ድኛለሁ እንትና ሞቻለሁ እንዳለው ሰውየው ድኛለሁ ቀላል ሊሆን ይችላል። ገባ ግን የምር ያው አይደለ ቅድሙን ደስተኛ ነው ወይ ስትለው የስጋውን ነገር በራሱ ምክንያት የሚያደርገው በክርስቶስ ደስተኛ ነኝ ብሎ ያመጣል እና የክርስቶስን ስም ለምድራዊውም ነገር ምን ያደርጋል? ምክንያት ያደርጋል። እና በቀደም አንዱ ክርስቶስ ስለኛ ታመመ እኛ ጤነኛ ሆነን እንድንኖር ብሎ በስጋው ምንም ህመም እንደማይኖርበት ተናገረ። እና ሁለተኛ ደግሞ ክርስቶስ ስለኛ ድሃ ሆነ የሚለውን ሐሳብ ምን አደረገው? እኛ ባለጸጋ ሆነን እንድንኖር በምድራዊ ህይወታችን ድሃ እንዳንሆን ነው ስለኛ ድሃ የሆነው ብሎ ተረድቶታል። ግን የሚገርመው እሱ ራሱ ድሃ ነው ይሄን የሚለው ማለት ነው በምድራዊ እና እኛ ድሃ እንዳንሆን በምድራዊ ህይወታችን ባለጸጋ ሆነን ሀብታም ሆነን እንድንኖር ስለኛ ድሃ ሆኗል ብሎ ተናግሮ እንደዛ የሚናገረው በራሱ ድሃ ነው። ዶክተር ሲገባ አይቼው ነበር። ዶክተር አፖሎጂስቲክ መግባት ከቻልክ ብቅ በል ድህነትን መስከርልኝ ዶክተር። ኦኬ አይ ቲንክ የገባ ሰው አለ መሰለኝ። የገባም አለ ያ ዶክተርም ከገባ መልካም ነበር። ማን ነበር የሚለው? ኢየሱስ ነው መድኃኒቴ። እንኳን ደህና መጣ። ቤሊ ሊሆን ይችላል። ቤሊ ነው? ቤሊ አይደለም አቤል ነኝ። ለምን አስወጣችሁኝ ቅድም? አቤኒነ አንተ ያው ምን አጠፋው? ቆይ ምን አጠፋው እንዴ? ስትጠየቅ ትሽከረከራለህ እንደ ጉድ። ገበያ መሀል እየኖርኩ መሽከርከር ለመድክ እኮ። ያው እኔ እኮ ስለሌላ ሰው ከምትጠይቀኝ ስለኔ ጠይቀኝ ብዬ ነው ማለት በሙሉ የጠየቁ። እኔ ስለራስህ ስትጠየቅም እንደ ጉድ ነው የምትሽከረከረው። እኔ እኮ